ኡስታዝ ሰላም አለይኩም ኡስታዝ አቡ ሙአያ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዲጀምሩ ፈለኩኝ። ዛሬ እንደና የፈለኩት ነገር እኔ በእስልምና ሃይማኖት በጣም የምደነቅባቸው ነገሮች አሉ። አንደኛ ነገር የኃጢአት ኮንሰፕት ነው። ሁለተኛው ደግሞ የድህነት። በእስልምና ሃይማኖት ምን አይነት የኃጢአት ትምህርት አለ ማለት ምንድነው ኃጢአት የሚባለው? ምንድንስ ኃጢአት የማይባለው? አላህ የትኞችን ኃጢአት ይለናል? የትኞቹን ኃጢአቶቻችንን ይቅር አይለንም? አላህ የትኞቹን ኃጢአቶቻችን ይቆጥርብናል? የትኞቹንስ አይቆጥሩብንም? የሚለውን ነገር ያስተምሩናል። ከዛ ደግሞ በዘለለ ደግሞ የኃጢአት አይነቶች አሁን ለምሳሌ ሰዎች ላይ የምንሰራው ኃጢአት አለ፣ አምላካችን ላይ የምንሰራው ኃጢአት አለ፣ እኛ ራሳችን ላይ የምንሰራው ኃጢአት አለ። እነዚህ ኃጢአቶች ከምን አንጻር ይቅር ይባላሉ፣ ከምን አንጻርስ ይቅር አይባሉም የሚለውን ነገር እሱን እንትንላለን። ከዛ ደግሞ እንደ አጠቃላይ ደግሞ ምን አይነት ሰዎች ናቸው የሚድኑት፣ ምን አይነት ሰዎችስ ናቸው የማይድኑት፣ የትኛው ኃጢአት እኛ ጀነትን እንዳንወርስ የትኛው ኃጢአት ያደርገናል፣ የትኛውስ ኃጢአት ጀነትን እንድንወርስ አይከለክለንም የሚለውን ነገር እሱን ነገር ለማየት እንሞክራለን ኢንሻአላህ። ኡስታዝ አቡ ሙአያ ይቀጥሉ። ታፕ ኮፒ ሊንክ አድርጉ፣ እየተቆራረጠ ስለሆነ ማለት ነው። በቃ እሱን አድርጉ። በመሃል ሳሪ ንግስቲ ቃሊ አላችሁ እያወራን እያስተማርን ባለንበት ሁኔታ ውስጥ ምንም አይነት ጥያቄ ካላችሁ አቋርጣችሁን ማለት ነው ጥያቄ መጠየቅ ትችላላችሁ። ኡስታዝ አቡ ሙአያ ይቀጥሉ። ኡስታዝ ይቀጥል። አንድ ላዚም የሆነ ስልክ አለኝ መልሼ እመለሳለሁ። አንድ ደቂቃ ብቻ ካሁን በኋላ አላስቸግራችሁም ኢንሻአላህ። ተመልሼ ኡስታዝ አቡ ሙአያ ይቀጥሉና ከሳቸው በኋላ ይቀጥላሉ ኢንሻአላህ። ሰላም ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ካንተ በላይ በጣም የሚያስረዳ ሰው፣ ካንተ በላይ የሚያስረዳ ሰው፣ ካንተ በላይ እውቀት ያለው በጣም ሞር ኤክስፕሌን የሚያደርግ ሰው ሲኖር መናገር ትክክል አይደለም ብዬ አምናለሁኝ እኔና ኡስታዝ አቡል ቡኻሪ ሲመጣ ይሄ ርዕስ እሱ እንዲይዘው ስለምፈልግ ነው። እኔ ግን ከዛ በፊት በጣም የደነቀኝ አንድ አያት አለና መጀመሪያ ያንን አንድ አንቀጽ ላንብብ ከተፈቀደልኝ። ኡስታዝ ርዕሱን ጀምረው ኢንሻአላህ እኔ እቀጥለዋለሁኝ። እንትን አትበል በአላህ ወላሂ ተዋዱ ይሄ መተናነሱ ምናምን ጥሩ ነው፣ ችግር የለም። ግን እንደዚህ አይደለም፣ እንተጋገዝ። እኔም ብቻዬንም አላወራም፣ አንተ ተዋዋለህ። አቡ ሙአዊያ ቀጥል ኢንሻአላህ፣ እኔ ከዛ ቀጥላለሁ። የሰጠን ርዕስ ጥሩ ነው ደግሞ ሰው በባህሪው አንድ ሰው ከሚያወራ ይልቅ ሁለተኛ ሰው ሲገባ ደግሞ ደስ ይላል፣ አይሰለችምም ማለት ነው። ስለዚህ ኡስታዝ እንትን በል፣ እኔም ስልክ እመለሳለሁ። ርዕሱንም ጀምረው አንድ ደቂቃ ብቻ እመለሳለሁ ኢንሻአላህ። እሺ አንቀጹ ከተፈቀደ አልሐምዱሊላህ አንብቦ መጀመሪያ አምላክን መውደድ። አምላክን አላህን በደንብ ስታመልኩት፣ አላህን ስትወደው እልም ካለ እንቅልፍ፣ ደስ ከሚል እንቅልፍ በሌሊት ጨለማ በጣም እንቅልፍ የሞት ታናሽ ወንድሙ ነው ይባላል። እንቅልፍ ማለት የሞት ታናሽ ወንድሙ ነው። ከዛ እንቅልፍ ተነስታችሁ የምትወዱትን አምላክ ማምለክ፣ የምትወዱትን አምላክ ለሱ ብሎ ከመስገድ የበለጠ ምንም ነገር የለምና አላህ ቁርአን ላይ ጠቅሷል። ያን አንቀጽ አንብቤ ከዛ ወደ ጃር እስመለሳለሁ ከተፈቀደልኝ። ጃ ይቀጥሉ ኡስታዝ። አላህ ምን ይላል መሰላችሁ? አዑዙ ቢላሂ ሚነ ሸይጣን ረጂም ተተጀፋ ይላል አላህ። ተተጀፋ ጁኑቡሁም ዐኒል መዳጅዕ تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون ተተጃፋ ጁኑቡሁም ዐኒል መዳጅዕ የምትቀርብ አደገኛ ከሆነ ከሞት በማይተናነስ ቦታ ላይ የነበራችሁ ሰዎች ከፍራሻችሁ መነጠል እየከበዳችሁ ቅዝቃዜው መተኛት እየፈለጋችሁ ለአምላክ ብሎ ከመነሳት የበለጠ ምን አይነት ነገር አለ?
فلا تعلم نفس ما أخفي لهم من قرة أعين فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون أفمن كان مؤمنا كمن كان فاسقا لا يستوون أفمن كان مؤمنا كمن كان فاسقا لا يستوون أما الذين آمنوا وعملوا الصالحات فلهم جنة المأوى نزلا بما كانوا يعملون وأما الذين فسقوا فمأواهم النار وأما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الذي كنتم به تكذبون كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الذي كنتم به تكذبون إلى الله نعدس سلم بلين آياته لما درساتين ولا دعواتين سنملس مدان مالت من مالتنا ኃጢአትስ ማለት ምን ማለት ነው? ወንጀልስ ማለት ምን ማለት ነው የሚለውን እናያለን። አላህ እጅግ በጣም በሚገርም አንቀጽ ስለ ኃጢአተኞችና ስለ ወንጀለኞች ሲናገር መሐረታው እስከምን ድረስ ነው? መሐረታው እስከምን ድረስ ነው? አላህስ የማይምረው ወንጀል ምን አይነት ወንጀል ነው? አላህ የማይምረው ወንጀል ምን አይነት ወንጀል ነው? የሚምረውስ ወንጀል ምን አይነት ወንጀል ነው? ምን አይነትስ ኃጢአት የሚባለው ምንድነው ነው? መጀመሪያ አላህ ያ ሙሐመድ ይላል إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء إن الله لا مسرتاوي ነገሩ ምንድነው? إن الله لا يغفر بجراش አይምርም الله أن يشرك به በሱ የሚያጋራን የሆነን ሰው በጭራሽ አይምርም الله ويغفر ما دون ذلك لمن يشاء أنت إمار يمرنيال بلا የማትጠብቀው ወንጀል ራሱ الله ይምራል። الله የሱን ስልጣን ለሌላ አካል እስካላጋራ ድረስ ሁሉንም ወንጀል ይምራል። ነገር ግን በአላህና በአላህ Subhanahu Wa Ta'ala ላይ አንዲትን ተጋሪ ያደረክ እንደሆነ አላህ አይምርም። ይሄ ማስረጃችሁ ምንድነው? አላህ በሱ የሚያጋሩትን አካላቶች ከአላህ Subhanahu Wa Ta'ala ውጭ የሚመለኩ ነገራቶችን የሚያመልክን ሰው አላህ በፍጹም አይምርም። አላህ ያን ከዛ አምልኮ እስካልተላቀቀው ድረስ ለዚህ ነው መልእክተኛው ሰለላሁ ዐለይሂ ወሰለም ወለቀድ ኡህየ ኢለይከ ያ ሙሐመድ ወዳንተ ወህይ አውርደናል ወኢለ الذين من قبلك ካንተ በስተፊት ለነበሩ ሰዎችም ወህይ አውርደናል ለኢን አሽረክተ ያጋራችሁ እንደሆነ ለይህበጠን አመሉክ ስራችሁ ሁሉ ይጠፋል። ትርጉም የለውም። አንድ ሰው ምድር ላይ የፈለገ መልካም ሰው ቢሆን አላህን የማያክ ከሆነ አላህን የማያመልክ ከሆነ ተገቢ የሆነ አምልኮ እሱን የማያመልክ ከሆነ የሱ ስልጣን ለሌላ የሚሰጥ ከሆነ አላህ Subhanahu Wa Ta'ala ላይ ያጋራን የሆነ ሰው አላህ በፍጹም አይምርም። ከጥንት ጀምሮ የሰው ልጅ የተፈጠሩበት ዓላማ ምንድነው ሲባል وما خلقت الجن والانس الا ليعبدون
ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ከዚህ ውጭ ያለን ወንጀል ግን አላህ ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ እኔ ከከለከልኳችሁ ከትላልቅ ወንጀሎች ከተከለከላችሁ። አንዳንዴ አላህን አውቆ ሳያጋራ ብዙ ወንጀሎችን ሳይሰራ ኃጢአተኛ ይሆናል የሰው ልጅ በተፈጥሮ። የቱርክ ይሰማል። ስለዚህ አላህ የማይምረው ወንጀል ምን አይነት ወንጀል ነው? በሱ የሚያጋራ ወንጀል። ከዛ ውጭ ያለን ወንጀል በአጠቃላይ ይምረኛል ብለህ የማትገምታቸውን ወንጀሎች በአጠቃላይ አላህ አይምረኝም ብለህ የመጨረሻ ተስፋ የቆረጥክባቸው ወንጀሎች በአጠቃላይ አናነ ሰማይ ለምን አይሆንም? ምድር ተመርቶ ሰማይ ድረስ ለምን አይሆንም? አላህ ሱብሓነሁ ወተዓላ ይምርሃል። ምክንያቱም አላህ አይምረኝም ብለህ ተስፋ በመቁረጥ የተነሳ ትልቁ ወንጀል ያ ነው። ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ አትቁረጡ። አመፀኝነታችሁ ከፍቶ አላህ አይምረኝም አይነት ደረጃ ደርሳችሁ ከሆነ በአላህ ብቻ አታጋሩ። በአላህ ካላጋራችሁ እንደ አላህ ወንጀሎችን ሁሉ የሚምር አምላክ ነው። ሐታ አላህ አይምረኝም ብለህ በማሰብ የተነሳ ትልቅ ወንጀል አንተ ነው ይላል። በአላህ እዝነት ተስፋ አትቁረጥ። አላህ አይምረኝም ብለህ ተስፋ አትቁረጥ ምን ማለት ነው? ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ አትቁረጡ። ወመን የቅነጥ ሚን ረሕመቲ ረቢህ ኢላ ዳሉን እነዛ ከአላሁ ስብሓነሁ ወተዓላ እዝነት ተስፋ የሚቆርጡ የሆኑ ሰዎች እነዛ አመፀኞች ናቸው። አየህ፣ ወንጀል በማመጻህ አይደለም፣ ወንጀል በማመጻህ አይደለም። ባመስከው ወንጀል አምላክ አይምረኝም ብለህ በማሰብህ አላህ ትልቁ ወንጀለኛው አንተ ነህ ነው የሚለው። ሱብሓነላህ፣ የአላህን ተአምር ተመልከት። ሸይኽ ማመጽህ የተፈጥሮ ባህሪ ነው። ምን ማለት ነው? የሰው ልጅ በነፃ ፍቃድ ሲፈጠር አታድርግና አድርግ ሲመጣ ማመጽና ለማመጽ የሚባል ነገር ይመጣል። በነፃ ፍቃዱ አምላክን በብቸኝነት የሚያመልክ በብቸኝነት አምላክን የሚገዛ ከሆነ ወለቀድ ከረምና በኒ አደም የአደምን ልጅ አላቅ ነው ከፍ አደረገ ነው ይላል። ለምንድን ነው ሲባል ማመጽ እየቻለ ኃጢአተኛ መሆን እየቻለ አላህን ሊያመለከን የሆነ ሰው የአደምን ልጅ አከበርኩት አለ። ማመጽ እየቻለ እኔን ብቻ በማምለክ የተነሳ ማመጽ እየቻለ የኔን ትእዛዝ በመፈጸሙ የተነሳ የአዳምን ልጅ አላኩት ይላል። ለዚህም ነው ከማንም ፍጡር በላይ አላህ ሱብሓነሁ ወተዓላ ማመጽ እየቻለ በነፃ ፈቃዱ አምላክን ያመለከ የሆነ ሰው ያ ሰው ትልቁ የአላህ ባሪያ ነው። ማመጽ እየቻለ አላህን ያመጽ የሆነ ሰው ግን ያ ሰው ከእንስሳ የባሰ ሰው ነው የምንለው። ስለዚህ ኃጢአት የሚባሉ ነገራቶች የሚመጣው አድርግና አታድርግ ከሚባል ነው። አላህ አታድርግ ያሉ ነገራቶችን ማድረግ አመጽ ይባላል፣ ኃጢአተኝነት ይባላል። አላህ ከከለከለው ነገር መከልከል፣ አላህ አድርጉ ካለው ነገር መታዘዝ ካለ ጣዓ ይባላል። ምንድነው ጣዓ ማለት? መታዘዝ የሚለው ነገር አምላክ አድርጉ ያለን ነገር እናደርጋለን። አምላክ አድርጉ ያለንን ነገር በማድረጋችን የተነሳ ከሰው ልጅ ቀርቶ አላህ ከፈጠራቸው ፍጥረቶች ሁሉ የበላይ እንሆናለን። አላህ አታድርጉ ያለውን ነገር ካደረግን ኃጢአተኞች እንሆናለን። ኃጢአተኞች ስትሆኑ ደግሞ ከዚያ ኃጢአተኝነት መመለስ ደግሞ የኛ ግዴታ ይሆናል። ለዚህም ነው ተስፋ አትቁረጥ፣ በኃጢአተኝነትህ ብቻ ተስፋ አትቁረጥ። በአላህ ሱብሓነሁ ወተዓላ አንዳንዴ ከአእምሮ በላይ የሆኑ ኃጢአቶችን እንፈጽማለን። አላህ አንዳንዴ የወንጀለኝነታችን ብዛት የተነሳ አላህን የማንማጸንበት ኃይል እኮ እናጣል። አምላካችንን ጌታዬ ሆይ ማረኝ፣ ያ ረብ ማረኝ፣ ያ ረብ የፈጸምኩት ኃጢአት ነው ብሎ እንዳታስብ ያደርጋል እኮ የልብ ድርቀት። ኃጢአት ሆኖ ካልታየ ያ አኺ በጣም ትልቅ አደጋ ውስጥ ነው። ወንጀል ሆኖ ካልታየ አደጋ ውስጥ ነው። ስለዚህ አላህ የከለከለውን ነገር መከልከል አምላክን ማምለክ ነው። አላህ የከለከለውን ነገር አለመከልከል አመፀኝነት ነው፣ ኃጢአት ነው። ስለዚህ ከነዚህ ኃጢአቶች ሁሉ ኃጢአት የተባሉት ነገራቶችን ሁሉ ካልፈጸምንና ብንፈጽም ከተመለስን በትክክለኛ አላህ የገባልን ቃል ኪዳን እናገኛለን። ግን ይሄ ነገር ሲባል ግን አምላክ ማዘዝና ለመታዘዝ የሚባሉ ነገራቶች ግን ከአላህና ከባሮች መካከል ያለ ነገር ነው እንጂ የሰው ሐቅና አመፀኝነት ምናምን የሚባለው ሌላ ፓርት ነው። ያለ ምንድነው? ያ ሌላ ፓርት።
ስለዚህ አላህ ስብሓነሁ ወተዓላ በጣም ብዙ ነገራቶች ከማድረግ የተነሳ ኢንተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ እኔ ከከላከልኳችሁ ከትልልቅ ነገሮች ከተከለከላችሁ ይላል አላህ ኑከፊር ዐንኩም ሰይአቲኩም ወንጀሎቻችሁን እናብስላችኋለን። በዚህ ደረጃ የሚወደን አምላክ ነው። ነገር ግን የማይምረው ምን አይነት ነገር ነው ብያችኋለሁ? በሱ ያጋራን የሆነ ሰው አይምረም አላህ። የሱን ስልጣን ለፍጡር የሰጠን ሰው አይምረም አላህ። የሱ ስልጣን ወይንም እኩል ነው ብሎ ያሰበን ሰው ከአላህ Subhanahu Wa Ta'ala ጋር ተጋሪ ያደረገን ሰው አይምረም። ከዛ ነገር ደግሞ አላህ Subhanahu Wa Ta'ala ከተመለሳችሁ ደግሞ ተውበታችሁን የሚቀበል ያቺ መቼ ነች? ገርገራ ላንቃችሁ ለህይወት ላንቃችሁ እስከሆነ ድረስ መተውበት ትችላላችሁ። ከዛ ውጭ ግን ገርገራ እዚህ መጨረሻ ጣራሞት ላይ ከደረሳችሁ በኋላ ግን እንደዛ አይነት ነገር የለም። ስለዚህ ልንጠነቀቅ የሚገባው አላህ ላይ ከማጋራት አላህን ከማጋራት የአላህን Subhanahu Wa Ta'ala ስልጣን ለፍጡር ከመስጠት መታቀብ መቻል አለብን። ትልቁ ወንጀል ያ ነው። ከዛ ውጭ ያሉ ወንጀሎች ግን እንመራለን ይላል አላህ። ስለዚህ ለዚህም ነው ቀድ አፍለሐ አልሙእሚኑን እነዛ አማኞች በእርግጥ ነጃ ወጡ። ምን ማለት ነው? ዳኑ። ምን አሉ? ምንድነው ዳኑ? ቀድ አፍለሐ አልሙእሚኑን እነዛ በእርግጥ ዳኑ፣ ነጃ ወጡ። በጣም ጭንቀት አለም እኮ ቅድም በጣም ሲነገር የነበረው አለ ሼኽ ልሳም ተሚያ የዱንያን ጀነት ያልገባ የአኺራን ጀነት አይገባም። አላህ ደግሞ እነዛ የሚገቡ ሰዎችን ዝርዝር ሲያመጣ ቀድ አፍለሐ አልሙእሚኑን እነዛ አማኞች ግን ዳኑ ይላል። መዳን ማለት ነው الذين هم في صلاتهم قد أفلح المؤمنون الذين هم في صلاتهم خاشعون እነዛ በሰግደቶቻቸው ላይ አምላክን የሚፈሩ እነዛ ሰዎች ዳኑ። ስድስቱ መስፈርቶች ከዚህ በተለየ መልኩ ያሉትን ከኔ በመቀጠል ኡስታዝ ያብራራሉ። እኔ እቀጥላለሁ ኢንሻአላህ። ቀጥል ኡስታዝ። ሰላም አለይኩም። እሺ ኡስታዝ ጀዛከላ ኸይር። ኡስታዝ ይቀጥሉ። አሪፍ ነው እየሄደ ያለው። እነ ቃል ንግስቲ እንደገና ኤዱም አለች። ጥያቄ በሚኖራችሁ ሰዓት ማይካችሁን አንስታችሁ መጠየቅ ትችላላችሁ። እሺ ካለውም ትምህርት ላይ ያልገባችሁ ነገር ካለ ኢንሻአላህ ብትጠይቁን እናስረዳለን። እንግዲህ ያልገባችሁ ነገር ካለ ካወረነው ነገራቶች ያልገባችሁ ነገር ካለ ካወረነው ነገራቶች መጠየቅ ይችላል። እሺ ኤዱ ሰላም ላንቺ፣ እንኳን ደህና መጣሽ። እሺ ንግስቲ ትጠይቂያለሽ። ኤዱን ሰላም ልበላትና ትቀጥያለሽ አንቺ። ኤዱ አለሽ? ኤደን ኦኬ። እሺ ምናልባት አልተመቻትም። እሺ ንግስቲ ቀጥይ። አመሰግናለሁ። የኔ ጥያቄ ፈጣሪ ሁሉን ነገር ይቅር ይላል እና አሁን ከተባለው ውጪ የሰራውን የሰው ልጅ ሁሉን ነገር ፈጣሪ ይቅር ይላል እና ሰዎች ወንጀላቸው አይቀጡም ማለት ነው በሰሩት ወንጀል? እሺ ኡስታዝ ይቀጥሉ። በጣም ጥሩ ጥያቄ። የሰሩት ወንጀሎች አምላክ አይቀጣቸውም? አላህ ይቀጣሉ ወይስ አይቀጣሉ? የሆነ ሰው ኃጢአተኛ ይሆናል። አምላክ ማረኝ የሚል ባሪያ እስካለ ድረስ ያንን ባሪያ አይቀጣው። ምን ማለት ነው? ተውባ የሚባል ነገር አለ፣ ንስሐ የሚባል ነገር አለ። ያ ሰውዬ ከፈጸሙት ኃጢአቶች ውስጥ ለምሳሌ የሰው ልጅ ኃጢአተኛ ፈጽሞ ከሞተ ሳይቶበት ከሞተ ያ ሰውዬ ይቀጣል ወይስ አይቀጣም ከተባለ ይቀጣልም። እሱ የአላህ Subhanahu Wa Ta'ala የሚቀጣም አለው አላህ ይምራል። ነገር ግን ምን ማለት ነው? አላህ ለፈጸሙ ኃጢአቶች ተመጣጣኝ ቅጣት ይሰጠዋል ማለት ምን ማለት ነው? ግን ዘላለም ሙሉ ጀሃነም ላይ ዘውታሪ አያደርገውም። ምክንያቱም የፈጸመው ኃጢአት ሰው በመሆኑ የተነሳ ክፉ ነገር ማድረጉ የተነሳ ወንጀለኝነቱ በመነሳ ተመጣጣኝ ቅጣት አምላክ ይቀጣዋል። ከፈለገም ይምረዋል፣ ከፈለገም ይቀጣዋል። መቅጣት የሚባለው ግን ዘላለማዊ ጀሃነም ላይ ግን አይኖርም። የእስልምና ለየት ያለው ኮንሴፕት ምንድነው? ለምሳሌ አንድ ሰው የሆነ ኃጢአት ፈጸመ። በዛ ኃጢአት ብቻ አምላክን እስካልካደ ድረስ አላህን እስካልካደ ድረስ በደንብ እንድትሰሙ የሚፈልገው ነገር ምንድነው? አላህን እስካልካደ ድረስ አላህን እያመነ የሰው ልጅ ኃጢአተኛ ከመሆኑ የተነሳ ከአላህ ውጭ የሆኑ ነገራቶች እነዚህ ወንጀል የሚባሉትን ነገር ቢሰራ እነዛ ወንጀሎች ላይ መሐርታ ይጠይቃል። መሐርታ የማይጠይቅ ከሆነ ደግሞ ተመሳሳይ ቅጣት ጀሃነም ላይ ይቀጣል። ይቀጣና ግን ዘላለም ሙሉ ዘውታሪ አይሆንም ነው የምንለው።
ለምንድን ነው የምንለው የሚባለው ከሽርክ ውጭ ያሉ ነገራቶች ሁሉ አላህ ዘላለማዊ ጀነት ጀሃነም እንዲገባ አላደረገም። ነገር ግን አምላክን የካደ ሰው ግን ጀሃነም ነው የሚገባው ዘላለም። ስለዚህ ለተመጣጣኝ ለምሳሌ አንድ ሰው ዝሙት የሚሰራ ለዝሙቱ ተመጣጣኝ እንደውም በጣም ዋዕዝ አለው። በነገራችን ላይ ዋዕዝ ምን ማለት ነው? እነዛ በዝሙት የሰሩ ሰዎች ከዝሙት ከፈጸሙት ወንጀል ያልተወበቱ የሆኑ ሰዎች አምላክ ላይ ንስሐ ያልገቡ የሆኑ ሰዎች እጅግ በጣም አደገኛ ቅጣት እንዳላቸውና ጀሃነም ላይ እንደሚቀጡ ይናገራል። ነገር ግን በዛ ቅጣት ላይ ዘውታሪ ይሆናሉ ማለት አይደለም። እስልምና ላይ ጥያቄሽ ገብቶሻል? ጥያቄ እንደመልስ ተስፋ እናደርጋለን። ስለዚህ ሌላኛው ክሊር እንዲሆንልኝ አንድ ሰው አሁን እናንተ ያላችሁት ባላችሁት አረጌ ልጠይቅ። እኔ ባላምንበት አንድ ሰው የፈለገ በአላህ ቢያምን እና ይቅርታ ልበንት ንስሐ በሚባለው ነው። ንስሐ ምንድን ነው? በእናንተ እንትን ቢልና ንስሐ ቢገባና ቢሞት ይቅር ይባላል። እሺ ያ ሰው ተውበት ቢያደርግና እንትን ከዛ በኋላ ይቅር ይባላል። ካላረገ ግን ጀነት ላይ የሚቀበለውን ቅጣት ተቀብሎ ተመልሶ እዛ ወደ ጀነት ይመለሳል ማለት ነው፣ ለዘላለም ሊኖር። ያላመኑ ሰዎችስ ሳያምን አንድ ሰው ሳያምን አሁን እናንተ እንዳላችሁት በአላህ ሳያምን እና በስራው ደግሞ በጣም መልካም ሰው ከነበረስ የሆነት እሱ ላይ ይጨክናል? አላህ ምን አለ መሰለሽ? በፍጹም የማይደራደርበት ነገር የሚለው ምንድነው? የሱን አምላክነት ላይ የሚገዳደር ነገር ነው። የሱ አምላክነትን የሚገዳደር ነገር። ለምሳሌ አላህ በዚህ ምድር ላይ ፈጥሮን ሳለ እሱ ካልነበረበት ያስገኘን ሆኖ ሳለ እዚህ ምድር ላይ ካመጣ በኋላ የሱን ስልጣን እሱ ለፈጠረው ነገር መስጠት የአምላክን እንትን መገዳደር ነው። አላህ በፍጹም የማይምረው ነገር በምድር ላይ ምንድነው? ሽርክ ነው። በሱ የሚያጋራ ነገር ነው። ለምሳሌ ከአላህ ውጭ አንድን አካል የአምላክን ስልጣን ምንም ለማያደርግ ሊኮነ ሚን ቅጥሚር የጎመን ዝር ፍሬ ያህል እንኳን የማይጠቅምን አካል እኛን ካልነበረበት ያስገኘን አካልን የሱን መብት ለፍጡር መስጠት ዘላለም ሙሉ ጀሃነምን ያስገኛል። ለዚህም ነው ነገረን፣ እናንተም ካንተ በስተፊት የነበሩ ሰዎችም አስጠነቀቃቸው። ምን ብሎ ነው ያስጠነቀቃቸው? ወለቀድ አሁን ምን አለ አላህ? ምን አለ? ወለቀድ ኡሕያ በርግጥ ዋህይ ያውርደናል፣ መለኮታዊ ራእይ ያውርደናል። ካንተ በስተፊት ላሉትም ላንተም እናወርዳለን። በአላህ ያጋራችሁልህ እንደሆነ ለቀድ ሐቢጠ ዐመሉ ስራችሁ ሁሉ ምን ያደርጋል? ይጠፋል። ምን ማለት ነው? ዛሬ ላይ ሳይንሳዊ እንትኖችን እንደ ሎጂካል አድርጌ ላስረዳችሁ። ዓለም ላይ 5 ደቂቃ ወይም 1 ደቂቃ ተመልከቱ። 1 ደቂቃ ኦክሲጅን ቢጠፋ ምንድነው የምትሆኑት? ያችን ኦክሲጅን ለአንድ ሰከንድ እንኳን ሊሰጣችሁ የማይችለውን አካል እድሜ ልክ ሙሉ እናንተን ካልነበረባችሁ ያስገኘን አካል የሱን ስልጣን ለሱ መስጠት አይከብድም? ከዚህ በላይ አምላክን መበደል አለ? እናንተ ለመፈጠራችሁ ምንም ሰበብ ላልሆነ አካል ራሱ የተፈጣሪ የሆነን አካል የሱን መብት አላምንም። ሰማይን እንደዚህ የዘረጋ ሰማይን እንደዚህ ከፍ ያደረገ ምድር እንደዚህ የዘረጋት አካል እኛን ከዓለም ነኽሉቁኩም ሚን ማኢን መሂን ነው ይላል። ከደካማ የሆነ ፍጡር ጠብታ እኮ ነው የተፈጠራችሁት ይላል። እናንተ ስትፈጠሩ ምንም አስተዋጽኦ ላላደረጋችሁ አካል ኦክሲጅን የሚወስዱትን ሰዎች ጠይቋቸው። እንደዚህ በኦክሲጅን የሚተነፍሱትን ሰዎች ያን ያህል ለእናንተ መፈጠር ምንም አስተዋጽኦ ያላደረገን አካል እናንተን ካልነበረባችሁ ከፍጡር ጠብታ ያስገኛችሁን አካል የሱን መብት ለሱ መስጠት እንዴት ነው የሚታየው? እሱ ለእናንተ ነው የሚሆነው። እኔ በጣም ነው የሚገርመኝና ነው በዓለም ላይ በጣም የሚገርመኝ አምላክን የሚገርሰው ዓለም 5 ደቂቃ ቲክቶክ ስልጣኔዎች ገብታችሁ ዩቲዩብ 5 ደቂቃ ዓለም ላይ ኦክሲጅን ቢጠፋ ዓለም ላይ ያሉ ህንፃዎች ሁሉ ባንዴ ይደረመሳሉ።
5 ደቂቃ። ስለዚህ የአምላክን 5 ደቂቃ ከተፈጠርን እስካሁን ድረስ በነፃነት እንዲተነፍስ የሚያደርገን አምላክ ከህፃንነት አሁን ወላሁ አኽረጀኩም ሚን በጡኒ ኡመሃቲኩም ላ ተዕለሙነ ሸይአ አላህ እናንተ ከእናታችሁ ሆድ ስትወጡ ምንም ነገር አታውቁም አለ። ምንም ነገር ሳታውቁ የወጣችሁ ሰዎች ወጀዐለ ለኩም ሰምዐ ወልአብሳራ መስሚያ ያደረጋችሁ ማየት ታያላችሁ። የዛን ጊዜ ግን ምን እንደሆነ አታውቁም። ማየት አይን አላችሁ፣ አይናችሁ ምን እንደሆነ አታውቁም። ጆሮ አላችሁ፣ ጆሮአችሁ ምን እንደሚሰማ አታውቁም። እንደዛ አድርጎ ያስገኛችሁን አካል ይሄን ሁሉ ከሰጣችሁ በኋላ ካደጋችሁ በኋላ እሱን መካድ እኔን መካድ ጥሩ አይደለም። አስጠነቀቀ፣ መልእክተኛ ላከ። በአላህ አታጋሩ፣ የአላህን ስልጣን ለፍጡር አትስጡ። ይሄን ሁሉ ነገር ካደረገ በኋላ ይሄን ሁሉ መልእክት ካመጣ በኋላ ከካዳችሁ ምንድነው ዘላለም ሙሉ ጀሃነም የሚባል ነገር ተዘጋጅቶላችኋል። ሳያስጠነቀቀም ቢሆን ችግር አልነበረው፣ ማስጠንቀቁ ነው። በነገራችን ላይ አላህን መካድ በጣም ትንሽ አድርገን ነፃ ፍቃድ አድርገን ልናስብ እንችላለን። በጣም እጅግ በጣም አደገኛ ነገር ነውና ከባድ ነገር ነው። ስለዚህ ማን ሀበአን መንሱራ ነው የሚለው። ሀበአን መንሱራ ታውቃል። ወቀዲምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀበአን መንሱራ የተበተነ ዱቄት ነው የምናደርግባቸዋል። ለማን ብሎ ያደረጉ ያንን መልካም ነገር? መልካም ነገርስ የሚባል ነገር አምላክን ካላመለኩ መልካም ነገር የሚባል ነገር የለም እኮ። እና ከዛ አንፃር ተወስብታላችሁ። ጥያቄ እንደመለስ ተስፋ አደርጋለሁ። السلام عليكم ورحمة الله وبركاته. عفوا. وعليكم السلام. አንድ ነጥብ ለመጨመር ያክል ነው እዚህ ላይና ንግስት ኡስታዝ ሲነግሩሽ የነበረው አጠቃላይ በሙሉ ከዱንያ ውጭ ባለ ጉዳይ ነው። ዱንያ ማለት እዚህ ምድር ላይ ካለ ነው ከምንኖረው ውጭ ባሉ ጉዳዮች ላይ እነዛ ከሃዲ ሆነው በአላህ ላይ ያመጹ የካዱ ሆነው መልካም ስራ የሚሰሩ ሰዎች ምንም አይነት ምንዳ እንደማያገኙ የነገሩች ከዚሁ ከዱንያ ውጭ ባለው ማለትም በአኺራ ጉዳይ ላይ ነው። ያም የሆነበት ምክንያት ምንድነው? እነሱ ሲያስቡ ያንን መልካም ነገር መስራትን ሲያስቡ አኺራን ወይም ከሞት በኋላ ያለውን ህይወት ጀነትን አስበው ሳይሆን ያንን ነገር የሚሰሩት ወይ መልካም መስራት ስለፈለጉ ነው፣ አለያ ደግሞ የሰውን እይታ ፈልገው ነው። በተለያዩ ኬዞች ሊሆን ይችላል ያንን ነገር የሚሰሩት ማለት ነው። ኢቭን መልካምነት ከውስጣቸው ስላለም ሊሆን ይችላል። አላህ Subhanahu Wa Ta'ala ግን የስራቸውን ያክል ይከፍላቸዋል። የት ነው የሚከፍላቸው? እዚሁ ምድር ላይ መልካምነታቸው እዚሁ ምድር ላይ አይቀርም ማለት ነው። በሪያዱ ሷሊሂን ሐዲስ ላይ ሐዲስ 429 ላይ እንዲህ ይላል፣ ከሃዲ መልካም ስራ ሲሰራ በእርሷ ሰበብ በሰራት መልካም ስራ ሰበብ ያ ሰው ከሃዲ ነው፣ ግን መልካም ስራ ሰራ። በዛሽ በሰራት መልካም ስራ ሰበብ በዚህች ዓለም ሲሳይ ይለግሰዋል። አላህ Subhanahu Wa Ta'ala በዚህ ዓለም ላይ ሲሳይን ይለግሰዋል። ለማን? ለከሃዲው ላላመነበት ሰው በሰራው መልካም ስራ ምክንያት ማለት ነው። አማኝ ግን መልካም ስራን ሲሰራ በዚህ ዓለምም ሲሳይን ይለግሰዋል፣ በመጪው ዓለም ደግሞ ጀነትን ይሰጠዋል ማለት ነው። ስለዚህ አማኝ ምንድነው ሁለት ቦነስ ያገኛል። በምን ምክንያት? መልካምን ስራ ሲሰራ ከሞት በኋላ ያለውን ህይወት አስቦና ንያውን አስተካክሎ ኢንቴንሽኑ እኔ አላህ Subhanahu Wa Ta'ala በዚህ ስራዬ ምክንያት ጀነትን ይሰጠኛል ብሎ ስላመነ ያንን ነገር ስለተቀበለ ማለት ነው። ከሃዲ ግን ይህን ምድር ብቻ አስቦ ስለሆነ የሚሰራ አላህ Subhanahu Wa Ta'ala ደግሞ ፍትሃዊ ስለሆነ እዚህ ምድር ላይ ይከፍለዋል ማለት ነው። እዚህ ምድር ላይ የሰራውን ዋጋ ያክል ይከፍለዋልና ይሄን ለመጨመር ያክል ነው። አላህ Subhanahu Wa Ta'ala ፍትሃዊ ነው እና ከኢስላም ውጭ እንደዚህ አይነት አስተምህሮ ሌላ ሃይማኖት ላይ የለም። እሺ ጀዛከላህ ኸይር። ንግስቲ ተመለሰልሽ? አዎ አመሰግናለሁ። እሺ ጥሩ ነው። እንዲጠይቁ ስትጠይቁ እኛም ስለምንማር አሪፍ ነው። በደንብ ያዙ። ቃሊ ጥያቄ አለሽ? አዎ ይሰማል ድምጼ? ትሰሚያለሽ? አዎ ትሰሚያለሽ። እሺ ኡስታዝ፣ እኔ ጥያቄ ምንድነው ሰዎች ለዘላለም በጀሃነም እሳት አይቀጡም? የመጀመሪያ ጥያቄ እንደ እስልምና በአላህ ያጋራ ሰው ዘላለም ሆኖ ጀሃነም ነው የሚቀጣው። እሺ ምሳሌ እኛ ልናገርና ከዛ ቆይ አሁን ለምሳሌ በእኛ በክርስትና
የሚባል አለ። የመጨረሻው ቀን ክርስቶስ ኢየሱስ ወደዚህ ምድር ይመጣል ብለን እናምናለን። በፍርድ ሰዓት የመጨረሻው ቀን ሀጣና ጻድቃንን በግራና በቀኝ አቁሞ መልካም የሰሩትን ወደ ገነት፣ ክፉ የሰሩትን ደግሞ ወደ ጀሃነም ማለት ሰዎች ለዘላለም መንግስቱን የሚወርስ የመንግስት ሰማያትን ይወርሳል፣ የማይወርስ ደግሞ ለዘላለም በእሳት ይቀጣል የሚል እምነት ነው ያለኝ። አሁን እንደ እስልምና ደግሞ ሰዎች በምጽአት ቀን ሁላችንም ከሞት ከተቀሰቀስን በኋላ እንደ ኃጢአታችን ነው የምንቀጣው ማለት ለዘላለም እኔ አሁን ኃጢአተኛ ብሆን ምድር ላይ ያለህን ባላመልከውም ብቻ አምላኩን አመለኩት ልበልና ሙስሊም ሆንኩኝና ግን የተለያዩ ኃጢአቶችን ሰራሁኝ በምድር ሳለሁ ምንም መልካም ስራ የለኝም። የመጨረሻ ቀን ከሞት ስነሳ እዛ ተንሳኤ ፊት ስቆም ያን ጊዜ ለዘላለም በእሳት አይቀጣኝም? መን ቃለ ላ ኢላሃ ኢላላህ ከአላህ ውጭ በሐቅ የሚመለክ አምላክ የለም ያለ የሆነ ሰው ዘላለም ሙሉ ጀሃነም ላይ አይቀጣም። ለምን? ዘላለም ሙሉ ጀሃነም የሚያስቀጣው አንድ ነገር ብቻ ነው። በኢስላም በአላህ ላይ ማጋራት፣ በአላህ ላይ ማጋራት፣ በአላህ ላይ ማጋራት። ከዛ ውጭ የሆኑ ነገራቶች ግን አላህ ሱብሓነሁ ወተዓላ እዚህ ምድር ላይ ያለን ተውባ እንድናደርግ፣ ተውባ ካላደረግን ግን ጀሃነም እንቀጣለን። ጀሃነም ማለት ምን ማለት ነው? ጀሃነም ማለት ምን ማለት ነው? በነገራችን ወኢነ ጀሃነመ አሸዱ ሐራ እናንተ ከምታስቡት እሳት የበለጠ ጀሃነም የሚባለው እጅግ በጣም 3000 ዓመትን አላህ ያቀጣጥላል። 3000 ዓመት 3000 ዓመት 1000 ዓመት 3000 ዓመት እነዚያ የጀሃነም ሰዎች ትንቁ ቅጣት የሚቀጡ የሆኑ ሰዎች ያ ረብ ያው እኔ መልካም ስራ ግን ጀነት ያስገባል የሚል እምነት ስላለኝ ነው። ስለዚህ እኔ ምድር ላይ ሆኜ በአላህ አምላክነት በአላህ አንድነት አምኜ አላህን እያመለኩት ሙስሊም ሆኜ የፈለገ ግን ኃጢአት ብሰራ ምሳሌ ዘማዊ ቢሆን ጨፋሪ ቢሆን ዳንሰኛ ቢሆን በምድር ላይ የእሱን ህግጋት ባልጠብቅም በመጨረሻው ቀን ምሮኝ ወደ ጀነት ያስገባኛል ማለት ነው። ለዘላለም በእሳት አይቀጣኝም። አይደለም መጀመሪያ ጀሃነም ትፈረጃለሽ። ኦኬ መጀመሪያ ቀጣለ ከዛ አላህ ሱብሓነሁ ወተዓላ ሱረቱል ኢንዛር ቁርአን ላይ ግልጽ መልኩ ይናገራል። አንዴ አንቀጹን ላንብብልሽ። በጣም ጀሃነም ይቀላልባችሁ ማለት አንቀጽ ምን ይላል መሰለሽ? ማንኛውም ሰው አላህ ሱብሓነሁ ወተዓላ ይመዘናል፣ ስራው ይመዘናል። ስራው ተመዝኖ በፈጸመው ኃጢአት ልክ ተመጣጣኝ ቅጣት ጀሃነም ላይ ይቀጣል። ያ ማለት ምን ማለት ነው? ጀሃነም ላይ ይቀጣል፣ ጀሃነም ይገባል። ጀሃነም ላይ ተመጣጣኝ ቅጣት ካመጡ በኋላ ወኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቅ እያንዳንዱን ሰው ስራውን እዚህ አንገቱ ላይ አንጠልጥለን እናመጣለታለን ይላል አላህ። አልዘምናሁ ጣኢረሁ ፊ ዑኑቅ እያንዳንዱ ሰው የሰራሽው ኃጢአት ካለ ዝሙተኛ ከሆነ ወንጀል ከሆነ አላህን ማመስ ከሆነ ከአላህ ላይ ብቻ ያላጋራ ከሆነ ሌሎ ነገራቶች ሁሉ ወሰሙ ከሆነ ለዛ ተመጣጣኝ ቅጣት አላህ ጀሃነም ያስገባዋል፣ ይቀጣል። ነገር ግን አላህ ሱብሓነሁ ወተዓላ የፈጸመውን ኃጢአት ሰውየው የፈጸመውን ኃጢአት ተመጣጣኝ ቅጣት ጀሃነም ላይ ይመጣል። ነገር ግን እንዳጋራው ሰውዬ ዘላለም ሙሉ ጀሃነም ላይ ይባላል። ነገር ግን ምን ማለት ነው? ጀሃነም ማለት ምን ማለት ነው? 3000 ዓመት የተቀጣጠለች እሳት። እዚህ ክብሪት ምን እንደምታረጋችሁ ሰው ከዚህ የበለጠ አስከፊ የሆነ እሳት መጠጣቸው ከመግልና እዝ የሆነ ቆዳቸው ሲያልቅ ኑበድሉ አላህ እነዚህ ሰዎች ቆዳቸው ሲያልቅ ቆዳ ነው የሚቀይርላቸው አላህ። ለምንድን ነው ሲባል ሊየዙቁል ዐዛብ ምን ማለት ነው? ቅጣት እንዲቀምሱ ሲባል ተመጣጣኝ ቅጣት አላህ ይቀጣቸዋል። አላህ ይጠብቀን። ስለዚህ እንደዛ ነው። ከዛ ውጭ ያሉ ወንጀሎች ግን ዘላለም ሙሉ ጀሃነም ዘውታሪ አያደርጉ። ጥያቄሽ እንደመለስ ትፈልጋለህ? ሰላም አለይኩም ኡስታዝ። ሰላም አለይኩም። አንድ ነገር ልጨምር። አፍዋን የቀረ ነገር የለም። እየነዳው ነው። የሚረብሽ ከሆነ እተዋለሁ። ይሰማል። ለዛ ነው እንትን እያልኩ ያለሁት እየነዳው ስለሆነ ነው። አብሽር እና ካልተሰማ ታስቆሙኛላችሁ። ምን አለ መሰለሽ እህት ወገናችን ንግስትን የጠየቅሽው መሰለኝ አይደል?
ስለ ሽርክ ተነግሮሻል። ሽርክ ስለ ሽርክ ያው መቼም በጥቅሉ ሽርክ ስለተባለ አሻሚ እንዳይሆንብሽ ብዬ ነው። ሽርክ ብሎ ማለት የአምላክን የአላህን ሱብሓነሁ ወተዓላ ስልጣን ለሌላ አሳልፎ መስጠት ነው። አላህ እዚህ ምድር ላይ ሲፈጥረን የፈጠረን ዋነኛ ዓላማ እሱም በብቸኝነት እንድናመልክ ነው። ቅድም ስነግርሽ ነበር እሱ መሆን አለበት። አይፈቀድም። ላ ተስጁዱ ሊሸምሲ ወላ ሊልቀመር፣ ለጨረቃ ለፀሐይ ለማንኛውም አይነት ፍጡር አምልኮን ማድረግ አይፈቀድም። ስትመኪ መመካት የሚፈቀድልሽ በአላህ ነው። ስትሰግጂ ለአላህ ነው የምትሰግጂው። ነገር ዓለምሽን ሁሉ ኡስታዝ እየተቆራረጠ ነው፣ አይሰማም ያለው። እየተሰማ አዎ ኡስታዝ እየተቆራረጠበት ነው። የተቆራረጠ ነው። እሺ ኔትወርካቸው እስኪስተካከል ይሳቅ አለክ እንዴ? ይሳቅ እሺ እንትን ጨምሬ ይሳቅ እየተነሱ ሐሳብ ላይ ኡስታዝ በደንብ አብራርተዋል። ምናልባት መጨመር ካለብኝ ሽርክ ሲባል ማለት አሁን ቃል ያነሳችው ነገር አለ። ምንድነው እንደፈለኩ ሁኜ ብኖር የሚለው ነገር አለና ያ ሲባል ይሄ ሽርክ የምንለው ወይ ደግሞ ወደ ክፍርም ስለሚሄድ ከእስልምና የሚያስወጡ ነገራቶችን መስራት የለበትም ነው። ለምሳሌ ከስራዎች አንዱ ሰላት ነው። 5 ወቅት ሰላት አንድ ሰው መስገድ አለበት። ነብዩ ሰለላሁ ዐለይሂ ወሰለም ሰላትን የተወሰው ከእስልምና እንደሚወጣ የተናገሩበት ሐዲስ ስላለ ሰላትን ሙሉ ለሙሉ መተውም ራሱን የዘውታሪ ሊያደርገው የሚችልም ወንጀል ይሆናል ማለት ነው። ስለዚህ ይሄ ወቅቶችን ጠብቆ ሰላትን መስገዱ የታዘዘበት ነው። እነዛን የሚያደርግ ሰው እነዚህን 5 ወቅትም ሰላት ጠብቆ የሚያደርግ ሰው እንደሌሎች ወንጀሎችን ይዳፈራል ማለት ከባድ ነው። ስለዚህ ከእስልምና የማያስወጡ ወንጀሎችን ከሰራ ያው የሚሰራቸው ወንጀሎች ከእስልምና የማያስወጡ ከሆነ ነው ያ ሰው በአላህ መሽያ ውስጥ የሚገባው ማለት ነው። በአላህ መሽያ ማለት ምን ማለት ነው? አላህ ሱብሓነሁ ወተዓላ ወንጀሉ ምሎት ያ ሰው ወደ ጀነት ሊሄድ ይችላል። አይ ምናልባት አላህ ሱብሓነሁ ወተዓላ ያ ሰው ወንጀሉ ይቅር ማይባልበት ከሆነ ደግሞ የወንጀሉን ያህል የሰራውን የወንጀል ያህል ቅጣት ተቀጥቶ ወደ ጀነት ይመለሳል ማለት ነው። ግን ያ በምንድነው? ከእስልምና የማያስወጡ ወንጀሎችን የሰራ ከሆነ ነው። ከእስልምና የሚያስወጣ አይነት ወንጀሎችን የሚሰራ ከሆነ ግን ያ ሰው ያው ከሽርኩ የሚካተት ነው። ያ ከእስልምና የሚያስወጣ ይሆናል ማለት ነው። ስለዚህ ያንንም እንዳተረሹ ነው። እንደፈለገ መሆን ይችላል ማለት ሳይሆን የሚጠብቃቸው እንትኖች አሉ፣ ቀይ መስመሮች አሉ። እነዛን ቀይ መስመሮች ጠብቆ መሄድ አለበት ማለት ነው። እቺን ለመጨመር ነው። ግልጽ ነው ያስፈልጋል። ከተፈቀደልኝ አቆሜ እንደሆነ አንድ ነገር ልበል፣ አንድ ደቂቃ እዚህ ሐሳብ ላይ ማለት ነው። ብዙ ጊዜ ሌሎች ወገኖቻችን ይሰማል፣ ድምጼ ይሰማል? አሁን ናም አላህ ሱብሓነሁ ወተዓላ ምህረተ ሰፊ የሆነ አምላክ ነው፣ እጅግ መሐሪ ነው። ኢቭን ስለ አላህ ሱብሓነሁ ወተዓላ ረሕመት ስናስብ አእምሯችን ከሚያስበው በላይ መሆኑን ረሱል ሰለላሁ ዐለይሂ ወሰለም ይገልጻሉ። እንደውም ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ እዝነት ሲናገሩ አላህ ሱብሓነሁ ወተዓላ 100 እዝነቶችን ፈጠረ ይላሉ። አላህ 100 እዝነቶችን ፈጠረ። ከነዚህ 100 እዝነቶች ውስጥ አንዷ ናት እዚህ ምድር ላይ ያለችው። እንስሳ ከእንስሳ ጋር የሚተዛዘንበት፣ ሰው ከሰው የሚተዛዘንበት፣ እናት ለልጇ የምታዝንበት፣ ይሄ ሁሉ አንዲት ረሕመት ናት፣ አንዲት እዝነት ናት። በጣም አንዷ እንግዲህ አስቢው። ይሄ ሁሉ አዛኝ የተባሉ ሰዎች ተሰብስበው ምድር ላይ ያሉ ፍጡሮች በአጠቃላይ አንዱ ለአንዱ የሚያዝነው እቺ አንዷ እዝነት ናት። አላህ የፈጠራት አንዷ እዝነት ናት። ለዚህም ነው በሐዲስ አልቁድሲ ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ኢነ ረሕመቲ ይላል፣ እዝነቴ እኮ ገለበት ሚላለ ሰበቀት ሚልም ሪዋ ምንድነው አሸንፋለች ይላል። የኔ እዝነት ምኔን ገضቢ ቁጣዬን ታሸንፋለች ይላል። አላህ እዝነቱ እጅጉኑ የበዛ የሆነ አምላክ ነው። እጅግ በጣም አዛኝ የሆነ አምላክ ነው። ለዚህም ነው በተለያዩ አንቀጾች ላይ ወራህመቲ ይላል እኮ እዝነቴ ወሲዐት ይላል፣ ሰፋች ይላል። ሁሉን ነገር ሰፋች ይላል። የአላህ እዝነት ድንበር ያለው አይደለም። እጅግ በጣም አዛኝ የሆነ እጅግ በጣም ሩህ የሆነ አምላክ ነው።
ለዚህም ነው እያንዳንዱን ሱራ ስናነብ ከአንድ ሱራ በቀር ቢስሚላሂ ራህማን ራሂም እንላለን። በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው ማለት ነው። ልብ አድርጊ፣ አንቺ በጎ ስራ ብትሰሪ ወይም ሌላ ሙስሊም ያልሆነ ሰው በጎ ስራ ቢሰራ አላህ ይህንን በጎ ስራውን የሚተው አምላክ አይደለም። ለዚህም ነው አላህ ሱብሓነሁ ወተዓላ በጎን ስራ የምናጠፋ አይደለንም ይላል። ምን ማለት ነው? ምድር ላይ ይጠቃቀማል። አንድ ሰው በአላህ ክዶ ሲያበቃ ምድር ላይ እንግዲህ አስቢው፣ ፈጥሮት ሲያበቃ ጸጋውን ውሉለት ሳይበቃ አይን ሰጥቶት እጅ ሰጥቶት አእምሮ ሰጥቶት የሱን አምላክነት ክዶ ምድር ላይ በሰላም ይንቀሳቀሳል። አይገርምም? እስቲ አስቢው፣ እስቲ አንቺ በአንቺ ስር የሚተዳደር ሰው ሁሉን ነገር እያደረግሽለት ያንቺን ሀያልነት ባይቀበል ቤትሽ ውስጥ ምን ልታረጊው እንደምትችይ። አላህ ታላቅ የሆነ አምላክ ነው። እጅግ ሐሊም ነው። አላህ እጅግ ቻይ የሆነ አምላክ ነው። የሰው ልጅ እዚህ ምድር ላይ እያለ ሙስሊም እንኳን ባይሆን በሚሰራው በጎ ስራ እዚህ ምድር ላይ ጥሩ የሆነ ህይወትን እንደሚያኖረው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እንደውም መልካምነት ለሂዳያ ሰበብ እንደሆነ ይናገራሉ። ለዚህም ነው አንድ የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ሰለመና ድሮ ሌላ እምነት ላይ ክህደት ላይ ነበር። ያ ረሱላህ አላቸው፣ አንቱ የአላህ መልእክተኛ ሆይ አላቸው፣ እኔ እኮ ምን እንዴት ለሆነ አሁን ሙስሊም ሆንኩኝ አይደል? ድሮ ስሰራቸው የነበሩ መልካም ስራዎች ታዲያ የት ገቡ? እሱስ ይጻፍልኛል አላቸው። ምን አሉ ረሱል አለይሂ ሰላቱ ወሰላም? ታዲያ በሱ አይደል እንደ አላህ የመራህ? ቀናነትህን አይቶ እኮ ነው። ልብህ ሩህሩህ ልበ ሰፊ መሆንህን አይቶ መልካም ሰሪ መሆንህን አይቶ አላህ የመራህ። ከዚህ በላይ ምን አለ አሉት። እሺ ከአላህ ከአንዱ ጸጋ ውስጥ አንዱ ምንድነው? በጎነትን ስታረጊ፣ መልካምን ስትወይሪ፣ ቸር ስትሆኚ፣ ልብሽ ሰፊ ሲሆን፣ አዛኝ መልካም ሰሪ ስትሆኚ አላህ በዚህ ነገር ምድር ላይ ይመነዳሻል። ግልጽ ነው። ምድር ላይ በጤና እንድትኖር ያደርግሻል። በጎ ነገሮችን ሊሰጥሽ ይችላል። ግልጽ ነው። ስለዚህ ይሄ በጎ ስራ ዝም ብሎ የሚቀር አይደለም። ግልጽ ነኝ። እናም የአላህ ቸርነቱን ልንገርሽ በጣም አዛኝ መሆኑን ማለት ነው። አንድ ሰው ከሚሰራው ስራ ተጸጽቶ ተውበት አድርጎ ንስሐ ገብቶ፣ ንስሐ ስንል ልብ አድርጊ፣ የሰራሽው ስራ ወይም የሰራሁት ወንጀል በእኔና በአምላኬ ብቻ ላይ የተወሰነ የሰው ልጅ ላይ ጉዳት ያላደረሰ ከሆነ ሶስት መስፈርትን ያሟላል። አንደኛ ያንን መጥፎ ስራ መተው አለብኝ፣ እውነተኛ ንስሐ ለመባል። ሁለተኛ ከዚያ መጥፎ ስራ መቋረጥ አለብኝ። ሶስተኛ በሰራሁት ስራ መጸጸት አለብኝ። እደግመዋለሁ። አንደኛ ይሄንን መጥፎ ስራ እተዋለሁ። ሁለተኛ የሰራሁት ስራን ማቋረጥ አለብኝ። እየሰራው እየተጎነጨው መጠጥ ይቅር በለኝ ብል ይሄ ጨዋታ ነው የሚሆነው። ያን የምሰራውን ስራ መተው አለብኝ። ሶስተኛ በሰራሁትን ስራ መጸጸት አለብኝ። ሁለተኛ ልመለስም ብዬ ቁርጥ ማድረግ ደግሞ አለብኝ። ይሄን ካሟላሁኝ አምላክ አላህ የሰራሁትን ወንጀል ይመረኛል። መማር ብቻ አይደለም። አላህ ምን ይላል? ዩበድሉላሁ ሰይአቲሂም ሐሰናት። ሲሰሩት የነበረውን መጥፎ ስራ ተጸጽተው ወደሱ በመመለሳቸው ምክንያት የሰሩትን መጥፎ ስራ ጭምር ወደ መልካም እቀይርላችኋለሁ ነው የሚለው። አላህ ከእዝነቱ ብዛት አንቺ በጎ ስራ ስትሰሪ በ10 ያባዛልሻል። ትንሹ ማለት ነው። እንደ ልብሽ ላይ እንዳለው እምነትና ልብሽ ላይ እንዳለው በጎነትና ለፈጣሪ ላይ ባለሽ እምነት ልክ ስራው እስከ 70 ሺህ ከዛም በላይ ሊባዛ ይችላል። መነሻው ግን 10 ነው። መጥፎ ስራ ደግሞ ስትሰሪ የሚያዝብሽ በአንድ ብቻ ነው። በአንድ ብቻ። አንድ ሰው መልካምን ስራ ለመስራት አስቦ ነገሮች ሳይመቻቹለት ባይሰራውና ቢተው አላህ በዚህ ነገር ይመነዳዋል ስላሰበ ብቻ። መጥፎ ስራን አስበሽ ግን ይሄ የእዝነቱ ማሳያ ነው። አምላክ አላህ እጅጉን ቸር የሆነ አዛኝ የሆነ አምላክ ነው። ልብ አድርጊ። ለንስሐ 3 ነገር ብዬሻለሁ። አንዱን ያንን መጥፎ ስራ መተው፣ ሁለተኛ በሰራሽው ነገር መጸጸት፣ ሶስተኛ ቁርጥ አድርገሽ ሁለተኛ ልመለስም ብለሽ ከእውነተኛ የሆነ መመለስ ነው። ምናልባት ሰውነሽ ነገ ልትመለሽ ትችያለሽ፣ ያኔም ድጋሚ ትጸጸቻለሽ። ይሄ ነው። አራተኛ ግን የሰው ሐቅ ካለበት ሰውን አምተሽ ከሆነ ሰውን በድለሽ ከሆነ ከሰው ሐቅ ተቀምተሽ ከሆነ ግን አራተኛ መስፈርት አለ። ከቻልሽ ከሰውየው ያጠፋሽበትን ነገር ትመልሽለታለሽ። ካልቻልሽ ያን ሰውዬ ሄደሽ ይቅር በለኝ ትይዋለሽ። ላታገኘው ብትይ ከሆነ ሁልጊዜ ዱዓ ታረጊለታለሽ ወንጀሉ እንዲምረው። ይሄን ሰውዬ እኮ በድየው ነበርና ማረውት ያለሽ። ስለዚህ ይሄንን አሟልተሽ ወደ አላህ የምትመለሺ ከሆነ አላህ ሱብሓነሁ ወተዓላ ተውበትሽን ጸጸትሽን ይቀበልሻል ነው። ግን ይህ ሲባል አንድ ሰው ቅድም ያነሱልሽ ነገር አለ። አንድ ሰው ሙስሊም ስለሆነ ብቻ ሌሎችን ሰዎች ስለበደለ ሌሎችን ሰዎች ግፍ ስለሰራ ኃጢአት ከሰራ ወሬ የሚያዋስድ ከሆነ ሰዎች ላይ በደል የሚያደርስ ከሆነ አይጠየቅም ወይ? ይጠየቃል።
የሚገርምሽ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ቅጣት ሲባል በአኺራ ብቻ ጀሃነም ላይ ያለው አይደለም። ኢቭን ሰው ቀብር ላይ ሁላ ይቀጣል። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ማለት ነው። ቀብር ላይ ቅጣት አለ። አላህም ቁርአን ላይ ይህን ነገር ጠቁሟል። አሁን ላይ ሰው ወሬን የሚያዋስድ ከሆነ አንዱን ሲያቧጭቅ ከነበረ ቀብር ላይ እንደሚቀጣ ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም በሁለት ቀብር መሃል አለፉ። እነዚህ ሁለት ቀብር ባለቤቶች እየተቀጡ ነው አሉ። ሲሰሩት ከነበረው ስራ አንዱ ምን ብለው ጠቀሱ? ይሄ ሰውዬ እኮ እነዚህ ሁለት ሰዎች ወሬን ያዋስዱ ነበር አሉ። በሰዎች መካከል ጠላትነትን ማድረግ፣ ወሬ ማዋሰድ አላህ ዘንድ ከባድ ወንጀል እንደሆነ አስቀመጡ ማለት ነውና ሙስሊም ስለሆነ ብቻ አንድ ሰው ሌላ ወንጀል ከሰራ ሌሎች ወንጀሎቹ አይመለከቱም አይቀጣም ማለት አይደለም። ሰው ልጅ በጥፋቱ ልክ ይቀጣል። ግን አላህ ያላህን ስልጣን ለፍጡራን መስጠት ነው። ለምሳሌ እንደ ኢስላም ለምሳሌ መሰረታዊ ነገር ልንገርሽ። ከበደል ሁሉ በደል አላህ ልጅ ወለደ ማለት ነው። አላህ ተገረፈ ማለት ነው። እንደ ኢስላም ነው የምነግርሽ። እንደውም አላህ ምን ይላል? ተካዱ ሰማዋት የተፈጠርን ወተኽሩ الجبال ሐዳ ነው የሚለው አይደል? አንደዐው للرحمن ወለዳ ወማ ينبغي للرحمن أن يتخذ ወለዳ። ምድር ሰማይ ይሄ ተራራ ሊናድ ይቀርባል ነው የሚለው። ሰማይ ልትወርድ ልታረገርግ ትቀርባለች። ምድር ሁሉ ምንድነው ይሄ ልትሰምጥ ነው የምትቀርበው። ምን ስላሉ? አንዱና ኃያሉ አምላክ ልጅ አለው ስላሉ ለአላህ ልጅ አይገባውም ይላል። የአላህን ስልጣን ለፍጡር መስጠት ለሱ የማይገባ ባህሪ ለሱ ማስጠጋት አላህ በጭራሽ የማይምረው ባህሪ ነው። ይሄንን ነው ኢየሱስም እናንተ ኢየሱስ የምትሉት ምናልባት ክርስትና ተከታዮች ከሆንሽ ሲያስተምር ቁርአን ላይ ምን ሲል ነበር? እነሆ በሱ ላይ የሚያጋራ ሰው ጀነትን እርም አድርጎበታል፣ መቼም ጀነት አይገባም፣ መኖሪያው እሳት ነው። እንዲሁም ደግሞ በደለኛ ነው ይህ ሰውና ለዚህ በደለኛ ሰው ደግሞ ረዳት የለውም ብሎ ሲናገር ነው የኖረውና ሲያስተምር የነበረው ይሄን ነው። ምን ለማለት ነው? ባጭሩ የንግግር የማሳረጊያ አንድ ሰው መልካምን ስራ በመስራቱ ምድር ላይ ይመነዳል። ምድር ላይ መልካምን ነገር አላህ ይሰጠዋል። ምክንያቱም አላህ Subhanahu Wa Ta'ala በደለኛ ስላላደለ ማለት ነው። ለዛ ለሰራው ስራ መልካምን ነገር ይሰጠዋል። ነገር ግን ጀነት ለመግባት አንድ ሰው አንድዬ የሆነውን አምላክ በብቸኝነት በሱ ላይ ምንንም ሳያጋራ ለሱ ሲያድር ብቻ ነው ጀነትን የሚወርሰው የሚለውን ነገር ማወቅ አለብሽ። ሙስሊም የሆነ ሰው ይቀጣል። አዎ ይቀጣል። ኢቭን ሰላት የተወሰው አላህ ቁርአን ላይ ይላል መሰለሽ ሰቀር የሚባል ጀሃነም አለለት ይላል። አይደል? ከባድ ነው። ሙስሊም ነኝ ብሎ ሲያበቃ ሰላትን ከተው ለካ ቅጣት አለለት። ሌላ ቦታ ላይ ወይሉን ሊኩሊ ሁመዘቲ ሉመዛ ይላል። እነዛ ወይም የሚያዋስዱ ሰዎች ወየሁላቸው ወይል የሚባል የጀሃነም ሸለቆ አለላቸው ይላል። ዝሙት የሚሰሩ ሰዎች ምድር ላይ አላህ Subhanahu Wa Ta'ala ሪዝቃቸውን ያጠብባቸዋል። ሲሳያቸው ይጠባል። በህይወታቸው እድሜያቸው ያጥራል። በበሽታ ይያዛሉ። ይሄ ቅጣታቸው ነው። በአኺራ ጀሃነም ይጠብቃቸዋል። በብልቶቻቸው ላይ እሳት እንደሚነድባቸው ረሱል አለይሂ ሰላቱ ወሰላም ተናግረዋል። ቅጣት ሲባል ደግሞ አላህ ይጠብቀን። ቀላል እንዳይመስልሽ እህታችን፣ ቅጣቱ ከባድ ነው። ምን ያለው ረሱል ሰለላሁ ዐለይሂ ወሰለም ምድር ላይ ችግር የሚባል አይቶ ማያቅ ተንደላቆ በተድላ ሲኖር የነበረ ሰው ምንም እኮ ችግር አይቶ አያውቅም ምድር ላይ እያለ። ልክ ጀሃነም ላይ አንድን መነከር ሲነከር አንዴ ተነክሮ ሲወጣ ወላሂ ብሎ ይምላል አሉ። በአላህ ይምላል። ከዚያ ምን ይላል? እኔ በህይወቴ ከተፈጠርኩኝ አንዲት ደስታ ይቻላልም ይላል። ምክንያቱም ምንድነው? ቅጣቱ በጣም እኛ ከምናቀው 70 ሺህ እጥፍ ወይም ከዚያ በላይ የነደደ ነውና እና የነበረውን ጸጋ ሁሉ የሚያስረሳ ከባድ ቅጣት አለ። እንዲህ ሲባል አንድ ሰው ኢማን ካለው ላኢላሃ ኢላላህ ሲል ይህ ላኢላሃ ኢላላህ በራሱ ይዞለት የሚመጣው ትሩፋት አለ። አንድ ሰው በዚህ በአላህ ብቸኛ ተመላኪነት ሲመሰክር አላህ የሚሰጠው ፓወር አለ። እሱ ምንድነው? አላህ ብቸኛ አምላክ መሆኑን ያወቀ አንድያ አምላክ መሆኑን ያወቀ በሱ ላይ ተጋሪ እንደሌለ ያወቀ ሰው አላህን ይፈራዋል። ወንጀል አይዳፈርም፣ ዝሙትን ይርቃል፣ መጥፎ ነገር አይናገርም። ለዋዚ የሚባል ነገር አለ ኢስላም ላይ ንግግር ብቻ ይሄ ንግግር አለ አይደለም። ዝም ብሎ ይሄ ማነብነብ ብቻ አመንኩኝ ማለት በቂ አይደለም። እውነተኛ አማኝ የሆነ ሰው ልቡ ላይ ያለው ነገር ስራ እንዲሰራ ያዘዋል። አማኝ የሆነ ሰው አይገልም። አማኝ የሆነ ሰው በብሔር ሰውን አይጠላም። አማኝ የሆነ ሰው ለሰዎች ክፉ አያስብም። ይሄ ላኢላሃ ኢላላህ ስትይ ራሱ ተከትሎ የሚመጣ ነገር ነውና አላህ በዚህ ነገር ላይ ያግዘን። አላህ እዝነቱ ሰፊ የሆነ አምላክ ነው። ቅጣቱን በዛው ልክ ደግሞ የበረታ ነው እምቢ ላለ ሰው ማለት ነው። በተረፈ ግን አላህ Subhanahu Wa Ta'ala እዝነቱ እጅጉን የበዛ አምላክ ነውና በዚህ ልክ እንድታዩ ፈልጋለሁ። ሙስሊም ነኝ ብሎ ብቻ ዝም ብሎ ቁጭ ማለት አይደለም፣ ስራ ይፈልጋል። ለዚህም ነው ኢነለዚነ አመኑ ኢለለዚነ አመኑ ወአሚሉስ ሷሊሃት ነው የሚለው። አምነው መልካምን ስራ ይሰሩ ነውና አንድ ሰው ሲያምን ይህ እውነተኛ እምነት ካለው ያ እምነቱ ወደ መልካም ስራ ይገፋፋዋል፣ ከኃጢአት ይጠብቀዋል የሚለውን ነገር እንድትረጂ ፈልጌ ነው። ግልጽ ይመስለኛል። ጸጸት ካደረገ ግን ማንኛውም ወንጀል ይማራል።
ማንኛውም ወንጀል ምንም ሰው ቢገል ምንም መጥፎ ስራ ቢሰራ ምንም በአላህ ላይ ቢያጋራ አይ ካሁን በኋላ በቃኝ አጥፍቻለሁ አምላኬን አውቄያለሁ ብሎ ከመጣ ሲሰራው የነበረውን መጥፎ ስራ ጀምር አላህ Subhanahu Wa Ta'ala ወደ በጎ ይቀይርለታል ነው የተባለውና ይህ ነው ያለው ነገር። አላሁ አለም አበዛው መሰለኝ ይቅርታ። ጀዛከላህ ኡስታዝ። ኡስታዝ አቡ ማያ ጨምሩታል። ቀጥሉ። አዎ ጀሃነም ማለት ምንድነው? ጀሃነም ማለት እነዚያ የጀሃነም ባለቤቶች ወናዳ ያ ማሊክ ማሊክ የሚባል የጀሃነም ዘበኛ ይጠራሉ። የመጨረሻ የጀሃነሙ ትንሹ ቅጣት ምን እንደሆነ ታውቃላችሁ? ضحضح የምትባል እሳት አለ። ضحضح ትባላለች። ضحضح ማለት ምን ማለት መሰላችሁ? ያህ አላህ ضحضح እግራችሁ ስር ሆና አናታችሁ የሚፈላበት ማለት እሳት የመጨረሻ የጀሃነም ትንሹ ቅጣት ነው። ምን ማለት ነው? በር ላይ ሆኖ ጀሃነም በር ላይ ሆኖ የሚረገጣት የሆነች እሳት ነች። ያቺ እሳት ያህ አናት ነው የምታተከትከው አሉ። የመጨረሻ ትንሹ ቅጣት ነው የጀሃነም እና አሉ ወናዳ ያ ማሊኩ እነዛ የጀሃነም ሰዎች ማሊክን ይጠራሉ። ያ ጌታዬን ቀንስልን ብለው ጀሃነም ላይ ያ ጀሃነም አሁን ተቀጠቁች አይደለም የምተኛው በጀሃነም የምተኛው እሳት ነው። እንቅልፍ እሳት ነው። እንቅልፍ የለም፣ ሞት የለም። የምትበላው የምትጠጣው የምትንተራሰው 24 ሰዓት እሳት ነው። 24 ሰዓት ያውን በማን አቆጣጠር? በአላህ። የአላህ አቆጣጠር ምንድነው? ማሊክ አላህ ሆይ ቅጣት ሆይ ቀንስልን ብለው እነዚህ የጀሃነም ሰዎች ሲጠይቁ አላህ ዘንዳ ያንን ጥያቄ ያ ረብ ቀንስልን ብሏል የሚለው ለማድረግ 1000 ቀን ነው የሚሄደው። 1000 ቀን ነው የሚፈጅበት። 1000 ቀን ምን አይነት ቀን ነች? የአላህ የኛ አንድ ቀን የአላህ አንድ ቀን የኛ 1000 ቀን ነች። 1000 ቀን ተመልሶ ሲመጣ 1000 ቀን 2000 ቀን። ያ ማለት ምን ማለት ነው? ያውም እናንተ ተገቢ የሆነ ቅጣት ነው የምትቀጡት የሚለውን መልስ ነው ይዞ ይመጣ። እንኳን እናንተ ገይ የሚባለው ጀሃነም እነዚህ ሰላት የሚያንጋድዱ ዓስርን መግሪብ ሊደርስ አካባቢ فخلف من بعدهم خلف ከተተኪዎች ተተኩ አضاعوا الصلاه እነዛ ሰላትን የሚያንጓድዱ የሆኑ ሰዎች ወተበዑ ሸሃዋት ስሜት ዝንባላቸውን የሚከተሉ ሰዎች فسوف يلقون غيا غي የሚባል ጀሃነም ይወረወራሉ። ምን ማለት ነው? እነዛ ሰዎች غي የሚባለው ጀሃነም እነዛ ሰላትን የሚያንጓድዱ ሰዎች ናቸው። እነዚህ የሚያረጉት አላህን ይካዱስ አላህ በሚያውቀው ሕክማው 3000 ዓመት የተቀጣጠለች እሳት 30 ደቂቃ የተቀጣጠለ እሳት እሰቡት። 45 ዲግሪ ሴልሲየስ ሙቀት ላይ የሚኖር ሰው 50 ሰው ሞተ ይባላል። ለምንድን ነው ሲባል ለሙቀት አለ። አላህ ምን አለ? ወኢነ ጀሃነም አሸዱ ሐራ። ሰዎቹ አታውቁም እንዴ? ያው በጣም ከባድ ነው። ጀሃነም ቀላል አይደለም። አላህ ይጠብቅ። ጀዛከላህ ኡስታዝ። እሺ ኡስታዝ፣ ታላቁ የምጨምረው ካለ ጨምር፣ ከሌለ አሳውቀኝ። እንቀጥላለን። እኔ ምንም የምጨምረው ነገር የለም። ጀዛኩሙላሁ ኸይረን።
እሺ ጀዛከላ ኸይር። አሁን የተነሱትን ሀሳቦች ቀለል ባለ አማርኛ ለቃሊና ለንግስት እኔ የተወሰነ እንትን እሰጣችኋለሁ። በቃ ቀለል ባለ አማርኛ ሊገባ በሚችል መልኩ እስካሁን ያለውን ነገር በቃ ሰፋ ያለ ዳሰሳን የተደረገበት ግን ቀለል ባለም አማርኛ ቢነገር መልካም ነው ብዬ ስላሰብኩኝ እንትን እላለሁ። አንደኛ ነገር ሞዴሬተሮች ኮመንት ብቻ ተቆጣጠሩ። በቃ ኮመንት ላይ የሚጽፉ ሰዎችን ተቆጣጠሩ። ሌላ ምንም ነገር አታርጉ። ሁለተኛ ነገር የሚያለቅስ ኢሞጂ አትኮምቱ። ቲክቶክ ይህን ሁላ ዘመን ስታውቁ ምን አይነት ኢፌክት እንዳለው እንኳን አታውቁም። እና እንትን ላይቭ ይዘጋል። እንደሱ አይነት ኢሞጂ እንትን አትበሉ፣ አትኮምቱ። እሺ እንደዛ አድርጉ። እሺ ምንድነው በጣም ይገርም። አይ አወራና አንድ ደቂቃ ሰጠኛል። እሺ ኡስታዝ አይ ይቀጥሉ። ሁሉ ኡመት يدخلون الجنة ኢላ አጠቃላይ ሙስሊም ላኢላሃ ኢላላህ ያለ ሁሉ ትልቅ በሰራት ልንገራችሁ። ያው ዝለ ጀሃነም ስላወራን ላኢላሃ ኢላላህ ያለ በቀልቡ ላኢላሃ ኢላላህ مثقال ذرة ያለ የሆነ ሰው አላሁ ሱብሓነሁ ወተዓላ ጀነት ያስገባዋል። ኩሉ ኡመቲን يدخلون الجنة እነዛ ሁሉም የኔ ኡመቶች ጀነት ይገባሉ። ኢላ መን አባ እኔን ቢያሉ ሲቀር ሁሉም የሙስሊም ኡማ የነቢ ሰለላሁ ዐለይሂ ወሰለም ኡማ በአጠቃላይ ጀነት ይገባል። አልሐምዱሊላህ ረብል ዓለሚን። አላሁ አክበር። ቀጥሉ። እሺ ኡስታዝ ጀዛከላህ ኡስታዝ ኸይር። ከነከነኝ አንዴ ምን ሰው በለኝ። እሺ አልሐምዱሊላህ ምን እሺ እንዳልነገርኳት ታውቃለህ? ቆይ አንዴ ኡስታዝ ይሰማል? አዎ ይሰማል። ቆይ አንዴ ይቀጥላሉ። አንድ ደቂቃ አሉት። እስካሁን ስለ አንድ ደቂቃ አሉት። አንድ ደቂቃውን በአግባቡ ይጠቀሙ። እሺ እንዳይረዝም ሁሉም ሰው ሐሳቡን እየጨረሰ እንዴት ይቀጥሉ። ኢንሻአላህ እስካሁን ድረስ ስለ ቅጣት ስናወራ ስለነበረ ሰው ላይ እንትን ላለ ማለት ያክል ነው። ቅጣት ሲባል አላህ ዝም ብሎ የሚቀጣ አምላክ አይደለም እና ምናልባት አንዳንድ ሰዎች ይኖራሉ ገጠራማ አካባቢ ላይ ሆነው ስለ ሃይማኖት ምንም ነገር ያልሰሙ ጥሪው ያልደረሳቸው የአላህ ጥሪ ያልደረሳቸው እናታቸው እንደፈጠራቻቸው ያሉ እውነታ ሊደርሳቸው ያልቻሉ ሰዎችን አስመልክቶ አላህ ምን ይላል? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ ይላል። እኛ እኮ ወደዚህ ግለሰብ ወደ እንደዚህ አይነት ሰዎች መልእክተኞችን ሳንልክ የምንቀጣ አይደለንም ይላል። የሚገርም ዑለማዎች ይህንን ሲያስቀምጡ ምን ይላሉ? አንድ ሰው መልእክት ሳይደርሰው ቢኖር የኢስላም ህግ ነው። የሚገርም ነገር ነው ልንገራችሁ ብዬ ሌላ ሃይማኖቶች ላይ ይኖራል ብዬ የማላስበው የሚደንቅ የሆነ ህግ ስለሆነ ነው። አንድ ሰው መልእክት ካልደረሰው ስለ ቁርአን ሳልሰማ የሆነ ገጠራማ አካባቢ ተወልዶ ምንም እንደው ስለ አላህ ከነበረ አላህ ሱብሓነሁ ወተዓላ መጪው ዓለም ላይ አላህ ያሳውቀዋል። ብቸኛ ተመላኪ ማን እንደሆነ እንዲያውቅ ያደርገዋል። ከዚያ በኋላ ይፈትነውና ይህንን ሰውዬ ጀነት እንደሚያስገባው ያስቀምጣልና ምን ያህል አምላካችን አላህ አዛኝ መሆኑን እንድንረዳ ነው። ቅድም ድህነት ተብሎ ነበር። ድህነትን ባጭር ስንገልጸው ጃቢር ይተረጉማል ብዬ አስባለሁ ኢንሻአላህ። የመጨረሻ ሱረቱ ጣሃ መጨረሻ አካባቢ ላይ ያለው አላህ ሱብሓነሁ ወተዓላ ምንድነው የሚለው? ወአኒ ለገፋሩን እኔ መሃሪ ነኝ ይላል አላህ። ሊመን ታበ ለተጸጸተና ንስሐ ለገባ ሰው፣ ወአመነ ላመነ፣ ከዚያስ አምኖም ደግሞ ወዓሚለ ሷሊሓ መልካምን ለሰራ ثم اهتدى ከዚያ ደግሞ ቅኑን መንገድ ለተመራ ሰው አላህ ድህነትን እንደሚሰጠው ይገልጻል። ጨርሻለሁ። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። እሺ ጀዛከላህ ኸይር ኡስታዝ። እኔ ምንድነው ልጨምር የፈለኩት ነገር መጀመሪያ ስለ ኃጢያቶች እናወራለን። መጀመሪያ ማለት ነው ምን አይነት ኃጢያቶች ይቆጠራሉ፣ ምን አይነት ኃጢያቶች አይቆጠሩም የሚለውን በእስልምና ማለት ነው። አምላካችን አላህ ሰዎች ላይ የማይቆጥራቸው ኃጢያቶች አሉ። አንደኛ ነገር ተገደን የምናረጋቸው ነገሮች፣ ሁለተኛ ደግሞ ያለ እውቀት የምናረጋቸው ነገሮች ማለት ነው። ለምሳሌ ተገደን የምናረጋቸው ኃጢያቶች ምንድነው ሲባል ለምሳሌ በእስልምና ሃይማኖት የሞተ ጥንብ መብላት አይቻልም። የሞተ በስነ ስርዓት ሳይታረድ እንትን ያላለ ጥንብ መብላት አይቻልም። ሐራም ነው። ስለዚህ አንድ ሰው ተርቦ የሚበላው ነገር አጥቶ የሞተ ጥንብ ቢያገኝ ህይወቱን ሊያቆይለት በሚችል መልኩ የተወሰነ ነገር ከዛ ቢመገብ አላህ ይህንን ኃጢያት አይቆጥርበትም። ለምን? ተገዶ ስለሆነ ማለት ነው። ከአቅም በላይ የሆነ ነገር። ምክንያቱም አላህ በቁርአን ላይ ምን አለ? እኛ ነፍሶችን ከአቅማቸው በላይ ጠያቂ አይደለንም። በቃ እኛ አላህ ከነፍሳችን ማለት ከአቅማችን በላይ የሆነ ነገር አላህ አይጠይቀንም። ስለዚህ እኛ ተገደን በምናረጋቸው ነገሮች፣
አላህ አይጠይቀንም፣ ተገደን ማለት ነው በምናደርጋቸው ነገሮች አይጠይቀንም። ሁለተኛው ደግሞ ሳናቅ በምናደርገው ነገር ኢኒሴንስ ለምሳሌ አላህ እስልምና ሃይማኖትን ያልሰሙ ሰዎች፣ መልእክት ያልደረሳቸው ሰዎች ስለ እስልምና ሰምተው ስለ አላህ ሰምተው ብቻ ሳይሆን እስልምናን ሃይማኖት በትክክለኛ መንገድ ፕሪች ያልተደረጉ፣ ለምሳሌ ንግስት ስለ እስልምና ተነግሮሻል፣ ግን የተነገረሽና ያለሽ አንደርስታንዲንግ በተሳሳተ መንገድ ቢሆን በእንደዚህ ነገር አላህ አይጠይቅሽ። በቃ አልሰማሽም፣ ከአቅምሽ በላይና ባላወቅሽው ነገር አላህ አይጠይቅሽም። የሚጠይቅሽ በቃ አውቀሽ በምታረጊው ነገር፣ እንደገና ደግሞ ሳትገደጂ በነፃ ፈቃድሽ በምታረጊው ነገር ነው። ለምሳሌ አላህ አንድ ህፃን ልጅ በጣም ህፃን ልጅ ነው፣ ለአቅመ አዳም ያልደረሰ ልጅ አንድን ሰው ከፎቅ ላይ ገፍትሮ ቢገለው አላህ በዛ ኃጢአት አይጠይቀውም። ምክንያቱም ገና ለአቅመ አዳም ራሱ አልደረሰም ይህ ልጅ እና በእንደዚህ አይነት ነገሮች አላህ አይጠይቅም ሰዎችን ማለት ነው። ይህንን ያዙ። ሁለተኛው ነገር ደግሞ እኛ በእስልምና ሃይማኖት ኃጢአቶች በሶስት መንገድ ተከፋፍሏል። አንደኛ ነገር እኛ አምላካችን አላህ ላይ የምንሰራቸው ኃጢአቶች ናቸው። አላህ ላይ ዳይሬክት የምንሰራቸው፣ እሱን አለመገዛት ሊሆን ይችላል፣ እሱን መሳደብ ሊሆን ይችላል። ብቻ ብዙ ነገሮች አላህ ላይ የምንሰራቸው ኃጢአቶች አሉ። እነሱን ኃጢአቶች ጠቅላላ ከአላህ ጋር ነው የምንጨርሰው። ተውበት ማድረግ፣ ንስሐን መግባት ቢሆን ይቅር መባባሉን ጠቅላላ ከአላህ ጋር ነው የምንጨርሰው፣ እሱ ላይ የሰራነው ኃጢአት ስለሆነ ማለት ነው። እና ሁለተኛው ደግሞ ኃጢአት ምንድን ነው? እኛ ሰዎች ላይ የምንሰራው ኃጢአት ነው። ሰዎች ላይ የምንሰራው ኃጢአት የምንጨርሰው ይህንን ይሄ የሰራነውን ኃጢአቱን ከሰራንባቸው ሰዎች ጋር ነው። ለምሳሌ እኔ ንግስቲ ላይ የሆነ ኃጢአት ብሰራ ያንን ኃጢአቴን የምጨርሰው እስከ መጨረሻው ኢቭን ሞተን ከተነሳን በኋላ ራሱ ከንግስት ጋር ነው የምንጨርሰው። ይህ ንግስት ይቅር ካለችኝ አላህም ይቅር ይለኛል፣ አንቺ ይቅር ካላልሽኝ ደግሞ አላህ ይቅር አይለኝም ማለት ነው። እንደዚህ አይነት አካሄዳለ። ሶስተኛው ደግሞ ኃጢአት እኛ ራሳችን ላይ የምንሰራው ኃጢአት ነው። በዚህም አላህ ይጠይቀናል፣ ምክንያቱም እሱ እኛን ስለፈጠረን ማለት ነው። እኛ እሱ ስለሆነን አላህ በዚህ ይጠይቀናል ማለት ነው። ሌላው ደግሞ ስለ ቅጣት ነው። ስለ ቅጣት የተነሳ ነገር አለ። የትኞቹ ሰዎች ናቸው ጀነት የሚገቡት፣ የትኞቹስ ናቸው ጀነት የማይገቡት የሚባል ነገር አለ። ለምሳሌ አላህን ሳይገዙ በምድር ህይወታቸው መልካምን ነገር ሲሰሩ ያለፉ ሰዎች፣ የሞቱ ሰዎች ሊኖሩ ይችላሉ። በቃ ምድር ላይ ባሉ ህይወታቸው በጣም ጥሩ የሆኑ ሰዎች ግን አላህን አይገዙትም ነበር። አላህን አይገዙትም ሲባል ስለ አላህ እያወቁ እየሰሙ አንደርስታንድ እያደረጉ አላህን የማይገዙት ከሆነ አላህ እንዴት ነው የሚመነዳቸው? መልካምነታቸው፣ ጥሩነታቸው፣ ወዳድነታቸው ስለ አላህ ብለው አይደለም፣ ስለ ራሳቸው ብለው ነው። ስለ አላህ ብለው ቢሆን ኖሮማ አላህ ይመነዳቸው ነበር። ግን ስለ አላህ ብለው ስላልሆነ በሰሩት መልካም ነገር አላህ በምድር ባለው ህይወታቸው ይመነዳቸዋል። በሰሩት ጥሩ ነገር ሁሉ አላህ በምድር ላይ ይመነዳቸዋል ማለት ነው። ምድር ላይ ነው የሚጨርሱት። ለአላህ ብለው ግን ካደረጉ አላህን የተገዙ ስለሆኑ ከሞት በኋላ ባለውም ህይወት ይመነዳሉ ማለት ነው። ስለዚህ ይሄንን ከያዛችሁ ወደ እንዴት ነው የዘላለም ህይወት እንዴት ነው የሚገኘው፣ እንዴት ነው የማይገኘው ወደሚል ነገር እንግባ። የዘላለም ህይወት የማያገኙ ወይ ደግሞ ወደ ጀሃነም የሚገቡ ሰዎች ምን አይነት ናቸው ሲባሉ፣ አንደኛ አላህን ያልተገዙ ሰዎች ናቸው። እና ስለዚህ ምን እያደረጋችሁ ትሰሙኛላችሁ? እየሰካችሁ ከቅድሙ ጋር አላህን ያልተገዙት እነማን ናቸው ሲባሉ፣ ያላወቀውን አይመለከታቸውም። አላህንም ባይገዙ አይመለከታቸውም፣ አይጠየቁም፣ እውቀት የላቸውማ። ስለዚህ እነዚህ ሰዎች አላህን እያወቁ አላህን እየተረድተው ስለ እስልምና ተረድተው መልእክቱ ደርሷቸው አላህን ያልተገዙ ሰዎች እነሱ ለዘላለም በጀሃነም ዘውታሪ ናቸው። በጀሃነም ዘውታሪ ናቸው ኔሴን ስለዘላለም በጀሃነም እሳት ነው የሚቃጠሉት ማለት ነው። ከዛ በኋላ ደግሞ ሌሎች ውስጥ በጀሃነም የሚቃጠሉ ሲባል የሚቃጠሉት እነማን ናቸው ሲባል ለምሳሌ አላህን አለመገዛት ብቻ ሲሆን ኢቭን አላህን በመገዛቱ ይሄ ደግሞ ሙስሊም ሆነው ቀጥታ ከእስልምና የሚያስወጡ ወንጀሎች አሉ፣ ቀጥታ የሚያከፍሩ ማለት ነው። በዚህ በኩፍር ላይ መሆኑ የሞቱ ሰዎች ለጀሃነም ናቸው። ኦልሬዲ ከፍረዋል። ስለከፈሩ እነዚህ ሊያስኮፍሩ የሚችሉ ወይ ደግሞ ከእስልምና በቀጥታ ሊያስወጡ የሚችሉ ኃጢአቶች አሉ። እነዚህንም የሚያደርጉ ከሆነ እነሱ ለጀሃነም ናቸው ማለት ነው። እነማን የትኞቹ ናቸው ታዲያ የሚድኑት በጀነት ዘውታሪ የሚሆኑ ሲባሉ አላህን የተገዙ ናቸው። ምንም ኃጢአትን ምንም አይነት ወንጀልን ቢሰሩ አላህን የተገዙ ሰዎች በጀነት ውስጥ ለዘላለም ዘውታሪ ነው የሚሆኑት። አሁን እዚህ ጋር እስልምና ላይ አሁን እዚህ ጋር ያለው ኮንሰፕት ነው ከሌላው ሃይማኖት እኔ በጣም እንዲለይብኝ ያደረገኝ በጣም ማለት ነው። እንደነገርኳችሁ ከቅድሙ ጋር ስክት እያደረጋችሁ ስሙት። ስለዚህ አሁን ለምሳሌ ዘላለሙን ዓለሙን ማለት በምድር ላይ ሲኖር ኃጢአትን እየሰራ ግን ደግሞ አላህን ተገዝቶ ያለፈ ሰው እንዴት ገነት ይገባል? እዚህ እኮ ምድር ላይ ባለው ህይወት መጥፎ ነገርን ሲሰራ ነበረ።
አላህን ስለተገዛ ተብሎ ይህ እነዚህ የሰራችሁ ኃጢአት ተደባብሰው አልፈው እንዴት ነው እንደ ጻድቅ ሰው ወደ ጀነት የሚገባው ሲባል አይ እንደዛ አይደለም ይላል እስልምና ሲያስተምር ማለት ነው። እስልምና ላይ ታዲያ እንዴት ነው የሚሆነው ሲባል እያንዳንዷን አላህን ተገዝተው ኃጢአት የሰሩ ሰዎች እያንዳንዷን ኃጢአት ያወራርዳሉ። እያንዳንዷን ኃጢአት ማለት ነው የሰሩትን ኃጢአት ተመጣጣኝ የሆነ ቅጣት ይቀጣሉ። ተመጣጣኝ የሆነ ቅጣት ወዲያውኑ ወደ ጀነት አይገቡ፣ ወደ ጀሃነም ይገባሉ። ወደ ጀሃነም ከገቡ ግን ዘውታሪ አይሆንም። በጀሃነም ውስጥ ይገቡና ቅጣታቸውን ከጨረሱ በኋላ ከዛ ተመልሰው ወደ ጀነት ይገባሉ። ምን ሲቀር ማለት ነው? ይቅር የተባሉበት ሲቀር ማለት ነው። ለምሳሌ አላህን ተሳድቦ ከሆነ አንድ ሰው አላህን ይቅር በለኝ ብሎ አላህ ይቅር ካለው በዛ ነገር ወደ ጀሃነም አይገባም እንትን ሊበል ማለት ነው። ለምሳሌ ደግሞ እኔም በንግስት ላይ ኃጢአት ሰርቼ ንግስትን ይቅር በይም ብያት እሷ ይቅር ካለችኝ እኔ በዛ ነገር አልቀጣም። እነዚህ ነገሮች ሲቀሩ ይቅር ላልተባሉባቸው ኃጢአቶች ይህንን ነገር ተመጣጣኝ የሆነ ቅጣት ሚዛናዊ የሆነ ልክ የሆነ ማለት ነው። ልክ የሆነ ሚዛን ማለት እና እንደውም አንድ የምወዳት አባባል አለች። ደስ የሚለው ነገር የመጨረሻው ዘመን ዳኛ አላህ ነው። ደስ የሚለው ነገር ማለት ነው የሆነ ሽማግሌ ሰውዬ አይደለም። ይሄ ሰውዬ እኮ አንዳንዴ ቁጥ ይሏል የሚባል አይነት አምላክ አይደለም። በፍርዱ ቀን ማለት ነው ጥልልና ጥንፍፍ ያለ ፍርድ ነው የሚሰጠን። አንድ የምታልፍ አንድ ዝንፍ የምትል ነገር የለችም። ሚዛናዊ የሆነ ነገር ነው። ያጠፋ ሰው ባጠፋው ልክ ተወራርዶ በስነ ስርዓት ሪፖርት ይቀርብለታል። በዛ ሪፖርቱ መሰረት ቅጣቱን ይቀጣል። በዛ በሪፖርቱ መሰረት የሚመነደውን ይመነዳል ማለት ነው። ስለዚህ እነዚህ ጥፋት ያጠፉ ሰዎች ምን ይደረጋሉ? ወደ ጀሃነም ይገቡና ላጠፉት ጥፋት ተመጣጣኝ ቅጣት ከተቀጡ በኋላ ወደ ጀነት ይገባሉ፣ ጀነት ለመዘውተር ማለት ነው። ግን አንድ ማስታወስ ያለብን ነገር በክርስትና ሃይማኖት አንድ ሰው አምላኩን ተገዝቶ በክርስትና ሃይማኖት ላይ ጥሩ ሆኖ እየተመላለሰ ለምሳሌ ሴት ልጅ ቢደፍር ለዘላለም ወደ እሳት ነው የሚገባው። ለዘላለም ወደ እሳት ይገባል። ኢቭን ማለት ነው ገባ ሴት ልጅ ደፍሮ እግዚአብሔርን እየተገዛ እነዚህ ነገሮችን ማለት በቃ እግዚአብሔር አድርግ ያለውን ነገር ሁሉ እያደረገ ግን እንዳጋጣሚ አንድ ሴት ልጅ ደፈረና በቃ ንስሐ ሳይገባ ሞተ። በቃ ለዘላለም ወደ ገሃነም ነው የሚገባው። ከማን ጋር እኩል? እግዚአብሔርን ሳይገዛ ዘላለሙ ሲኖር ከነበረ ሰው ጋር አንድ ላይ እና እስካሁን ባለን እውቀት መሰረት እስክሪብቶ የሰረቀ ሰው ራሱ ገሃነም ይገባል ተብለን ተምረናል። ክርስቲያን ሆኖ እግዚአብሔርን እየተገዛ ጥሩ ክርስቲያን ሆኖ ግን እስክሪብቶ ሰርቆ በዛ ንስሐ ሳይገባ ለዘላለም ወደ እሳት ይገባል። ምክንያቱም የኃጢአት ትንሽ የለውም ተብለን እንግዲህ ከክርስቲያን ወገኖቻችን የሰማን ነው። ምክንያቱም በድህነት የተለያየ አስተምሮት እንዳለም ታሳቢና ዋቢ ይደረግ። በዚህ ነው አሁን እስልምና ስለ ድህነት ያለው ሀሳብ ይሄ ነው። በጣም የሚገርም እኔ እንጃ ማለት ኢቭን እስልምና ኋላ ቀር ነው ወይስ ዘመናዊ ነው የሚለውን ነገር እኔ እንጃ አፌን ካዘጉኝ ሀሳቦች አንጻር ይሄ አንዱ ነው። ቃሊና ንግስት አሁን በተወራው ነገር ላይ ጥያቄ ካላችሁ ወይ ደግሞ የአንጀታችሁን ያላረሳችሁ ነገር ካለ ኢንሻአላህ ንገሩኝና እንጨምራለን። እኔ የለኝም ግን መረዳት የላስቀምጥ። ከዛ ቤት እሷ ንግስት ጥያቄ ጠይቃ ነበር በኮሜንት አይ ቲንክ መልሼላታለሁ መሰለኝ። መልሼላታለሁ። ንግስት መልሼልሻለሁ። ኮመንት ላይ ጻፍሽው ንግስት። አይ እኔ አንድ መልስ ሳትመልሱልኝ እንዳታልፉ ወይ አላህ ካላመኑ አያዝንም እንደኛ ያልሽው ነገር ነበር ተሰምቷል። ያትና ለሙስሊሙ ብቻ ነው ወይ? ንግስት ይቆራረጣል ድምፅሽ። ኔትወርኩን ለማስተካከል ሞክሪ። ለሙስሊሙ ብቻ ነው እንደሚያዝነው አላህ ለእኛ ሲያዝንም እንዴ አይነት ጥያቄ ነው ጠየቀችው። እና እንደዚህ መሰለኝ ጥያቄ ነው። ይህ ጥያቄ አይተውካል? ኦኬ እሺ ጥሩ ጥያቄ ነው ያነሳሽው። ግን ለሙስሊሙ ብቻ ነው የሚያዝነው ነው ወይ? አይደለም። ለሙስሊምም ላልሆኑ ሰዎች ያዝናል። ቆይ አንዴ 5 ሰከንድ እስቱኝ አንዴ
እስካሁን እየሰማሁ አልነበረም። ኔትወርክ በጣም የተቆራረጠ ነው። ክሊር ላድርገው ጥያቄን። እስኪ እሺ አድርጊው። ያው አይ ቲንክ ጥያቄሽ ገብቶናል፣ ግን እሺ ክሊር አድርጊው። ጥያቄ ፈጣሪ ሩህሩህነቱ ደግነቱ ላመኑት ሰዎች ብቻ ነው ወይ? እሱ ስለፈጠራቸው ባያምኑትም የፈጠራቸው እኮ ሁሉም የሰው ልጅ እሱን የፈጠረውና እሱ ፍጥረቶች ናቸው። የእሱ ሩህሩህነት ደግነቱ መሐሪነቱ ለሙስሊሙ ብቻ ነው ወይ? አሁን ዝም ብዬ ሳዳምጥ ሞር ለሙስሊም ለሆነ ሰው ብቻ ነው እነዚህ ሁሉ ነገሮች ላመኑ ሰዎች ብቻ ነው። ከዛ ውጭ ላሉት ግን እነዚህ ሁሉ ነገር ውስጥ የሚካተቱ አይመስለኝም። እና ይሄንን ክሊር ብታደርጉልኝ። መርሃባሽ። የመጀመሪያው ማወቅ ያለብሽ ነገር ምን መሰለሽ ወገናችን፣ አላህ Subhanahu Wa Ta'ala ለሰው ልጅ መጀመሪያ ምንድነው የሰጠው? ማለት እንዲክድስ ምን ያመቻቸው ነገር አለ? አሁን ሰውየው ለመካድ የሆነ በቂ ምክንያት ሳለው ወይ ነው? ይሄ የመጀመሪያው ሐሳብ ነው። ያ ማለት ምን ማለት ነው? አላህ Subhanahu Wa Ta'ala እኛን ገና ከመፈጠራችን በፊት ጀምሮ በነፍሶቻችን ላይ ራሱን አስተዋውቆናል፣ ራሱን አስመስክሮናል፣ ማንነቱን ገልጾልናል፣ እኛም መስክረናል። ቁርአን እንደዛ ነው የሚለው በሱራ 7 ቁጥር 172 ላይ ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታቸው አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ፣ ጌታችንነህ መሰከርን አሉ። በትንሣኤ ቀን ከዚህ ኪዳን ዘንጊዎች ነበረን እንዳትሉ ይላል። ስለዚህ አላህ Subhanahu Wa Ta'ala ምንድነው በመጀመሪያ ደረጃ እኛ ከመፈጠራችን በፊት የሱ ማንነት አስመስክሮናል። ስንወለድ ደግሞ ተጠምቀን አላህ Subhanahu Wa Ta'ala ራሱ አጥምቆ እንድንወለድ አድርጎናል። በሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ወይም እምነት ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው? ማንም፣ እኛም ለእርሱ ብቻ ተገዢዎች ነን በሉ ይላል። ስለዚህ አላህ Subhanahu Wa Ta'ala ምንድነው ያደረገው? እኛ ስንወለድ እሱ ራሱ አጥምቆናል። በምን ላይ? በፊጥራ ላይ በኢስላም ላይ አጥምቆናል። እሱን የማወቅ ዝንባሌውን ሰጥቶናል። በሱራ 30 ቁጥር 30 እንደዛው ነው የሚለው፣ ወደ እውነት ተዘንባይ ሆነህ ፊትህን ለሃይማኖት ቀጥ አድርግ፣ የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ስለዚህ እኛ የአላህን ፍጥረት እኛም በዛ ላይ የፈጠረልንን ሃይማኖት ያንን ያዝነው። ስንወለድ ጀምሮ እሱን የማወቅ ምን ሰጥቶናል? ዝንባሌን ሰጥቶናል ማለት ነው። ቤተሰቦቻችን ግን ሊያሳድጉን በሌላ መንገድ ሊቀይሩን ወይ ክርስቲያን ወይ አይሁድ ሊያደርጉን ይችላሉ። ለዛ ሆኖም አላህ Subhanahu Wa Ta'ala ምንድነው ያለው? መልእክቱ ያልደረሳቸውን ሰዎች ደግሞ እንደማይቀጣ አላህ Subhanahu Wa Ta'ala በግልጽ አስቀምጧል ማለት ነው። በሱራ 17 ቁጥር 15 ላይ የተመራ ሰው የሚመራው ለራሱ ብቻ ነው፣ የተሳሳተም ሰው የሚሳሳተው ጉዳቱ በእርሷ ላይ ነው። ተሸካሚም ነፍስ የሌላይቱን ኃጢአት አትሸከምም፣ መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም ይላል። ስለዚህ አንቺ ስትወለጂ ሙስሊም አድርጎ ፈጥሮሽ ከዛ ቤተሰቦችሽ ኦኬ ክርስትናን ምናምን ወይም ደግሞ ሌላ ሃይማኖት ውስጥ እንድታድጊ ያደረገሽ አላህ Subhanahu Wa Ta'ala መልእክተኛን ካላከ አንቺ መልእክቱ ካልደረሰሽ አትቀጭም ማለት ነው። ለአንቺ የሚሰጥሽ ፈተና የተለየ ራሱን የቻለ የተለየ ኬዝ ነው። የቂያማ ቀን ላይ የሚሰጥሽ ፈተና አንቺ ይለያል ማለት ነው። ሙስነድ አህመድ ላይ ሐዲስ 16301 ላይ የተቀመጠ ሐዲስ አለ። አራት አይነት ሰዎች አሉ ምንም አይሉ በትንሣኤ ቀን ላይ ለየት ያለ ፍርድ የሚሰጣቸው ሰዎች ማለት ነው። አንደኛው ምንድነው? መስማት የተሳነው ሰው ነው። አላህ Subhanahu Wa Ta'ala በሚጠይቀው ሰዓት ለምንድነው ያላመለከኝ ያልተገዛኸኝ ሲለው እሱ ምንድነው? እኔ መስማት የተሳነኝ ሁኜ ነው የተወለድኩት፣ ስለዚህ ያንተ መልእክት እኔ ጋር አልደረሰኝም አልሰማሁም ይላል። ስለዚህ ምክንያት አለው ማለት ነው፣ ምክንያታዊ ነው። ሁለተኛው ደግሞ ምን አይነት ነው? እብድ የሆነ ሰው ነው። አእምሮ ለቋል፣ እብድ ነው ያ ሰው። ስለዚህ መልእክቱ መጥቷል ግን አልደረሰውም። አላህ Subhanahu Wa Ta'ala ለምንድነው ያላመንክብኝ ሲለው እኔ አቅሌ ትክክል አልነበረም፣ እኔ ማሰብ የምችል አይነት ሰው አይደለሁም። ስለዚህ መልእክቱ መጥቷል ደርሶኛል፣ ግን ማገናዘብ አልቻልኩም፣ ምክንያቱም እብድ ነበርኩ በዛ ሰዓት ይላል። ስለዚህ በቂ ምክንያት ነው ያለው ማለት ነው።
ሌላ ሶስተኛው ሰውስ ምን አይነት ሰው ነው? አእምሮ ዘገምት የሚባል አይነት ሰው በተፈጥሮ የአእምሮ ህመምተኛ የምንላቸው አይነት ልጆች አሉ አይደል የሚወለዱት የአእምሮ ውስንነት ያለባቸው እነዛ ሰዎች ማለት ነው። የዛ አይነት ሰው ደግሞ ይመጣል። ለምን አላመለከኝም ሲለው አሁንም ምንድነው እኔ ማገናዘብ የምችል አይነት ሰው አይደለሁም ይላል። አራተኛው ሰዎች ምን አይነት ሰዎች ናቸው? በሁለት መልእክተኞች መካከል የሚኖሩ ሰዎች ናቸው። በሁለት መልእክተኞች መካከል ማለት ለምሳሌ በኢሳ አለይሂ ሰላምና በነቢያችን ሰለላሁ ዐለይሂ ወሰለም መካከል ላይ ያሉ ህዝቦች ሆነው መልእክተኛ ያልተላከላቸው ከሆኑ ለምንድን ነው ያላመናችሁብኝ ሲላቸው መልእክተኛ እኮ አልተላከልንም ነበር፣ የሰማነው ነብይ የለም፣ እናውቀው ነገር የለም ይላሉ። ስለዚህ እነዚህ ሰዎች አይቀጡም ነው። ገባሽ? እነዚህ ሰዎች አይቀጡም። ሌላውስ ቅድም ጃቢር ሲናገር ነበር፣ ሜቢ ካልሰማሽው አላቅም። ምንድነው እያለ ነበረ? አላህ Subhanahu Wa Ta'ala ነፍስን ከችሎታዋ በላይ አያስገድዳትም። በሱረቱል በቀራ ምዕራፍ 2 ቁጥር 286 ላይ አላህ ነፍስን ከችሎታዋ በላይ አያስገድዳትም፣ ለእርሷ የሰራችው አላት፣ በእርሷም ላይ ያፈራችው ኃጢአት አለባት። ከዛስ ምን አለ አላህ? በሉ አለ ምን እንበል? ጌታችን ሆይ ብንረሳ ወይም ብንስት አትያዘን፣ አትቅጣን። ጌታችን ሆይ ከባድ ሸክምን ከኛ በፊት በነበሩት ላይ እንደጫንከው በእኛ ላይ አትጫንብን። ጌታችን ሆይ ለኛ በእርሱ ችሎታ የሌለንን ነገር አታሸክመን። ከኛም ይቅርታ አድርግ፣ ለኛም ምህረት አድርግ፣ እዘንልንም፣ ዋቢያችን አንተ ነህና በካህዲዎች ህዝቦች ላይም እርዳን ይላሉ። ስለዚህ አላህ Subhanahu Wa Ta'ala የሰጠን ዱዓ ምንድነው? እንደዚህ አይነት ዱዓ ነው። አቅማቸው እኛን ደግሞ ምንድነው ከአቅማችን በላይ የሆኑ ነገሮችን አያሰራንም አያስገድደንም ማለት ነው። ስለዚህ እነዚህን ሁሉ ነገሮች አይተሽ ከዛስ ይህ ሰው እንግዲህ እንደዚህ አይነት ነገራቶች በሙሉ ደርሰውታል፣ መጥቷል፣ ግን ሊቀበል አልቻለም። እስልምናን አልተቀበለም። በቂ የሆኑ ማስረጃዎችን ግን አላህ Subhanahu Wa Ta'ala ሰጥቶታል። ገባሽ? ስለዚህ ካልተቀበለ ምንድነው የሚያደርገው? ይህ ሰው መልካም ሰው ከሆነ ቅድም ጃቢርም እያለሽ ነበር፣ እኔም ልድገምልሽ። ሪያዱ ሷሊሂን ላይ ሐዲስ 429ኛው ላይ የተቀመጠው ምንድነው? ከሃዲ መልካም ስራ ሲሰራ አለ አላህን አያምንም እኮ በአላህ እኮ አምጿል፣ ክዷል፣ አላህን እኮ አላመለከም፣ ግን መልካም ስራ ሰራ። መልካም ስራ ሲሰራ በእርሷ ሰበብ በዚህች ዓለም ሲሳይን ለግሰዋል አለ። በዚህ ምድር ላይ በሰራት መልካም ስራ ሰበብ ሲሳይን ያገኛል ማለት ነው። ያ ከሃዲው ሰውዬ እንግዲህ ሲወለድ ሙስሊም አድርጎ ፈጥሮታል። እሱን የማወቅ ዝንባሌ ሰጥቶታል። መልእክተኛ ልኮለታል። በነፍሶቻቸውና በአጽናፎች መካከል ያሉትን ተአምራቶችን እናሳያቸዋለን ይላል በሱራ 41 ቁጥር 52 ላይ ማለት ነው። ያ እርሱ ቁርአን እውነት መሆኑ ለነርሱ እስኪገለጽላቸው ድረስ በነፍሶቻቸውና በአጽናፎች መካከል ያሉትን ተአምራቶቻችንን እናሳያቸዋለን ብሏል። ያንን ተአምራቶች አይቶ እምቢ ብሏል፣ አላምንም ብሏል፣ ግን መልካም ስራ አለው። ታዲያ አላህ Subhanahu Wa Ta'ala ምንድነው? ፍትሃዊ ነው። ፍትሃዊ ስለሆነ ያችን የሰራትን መልካም ስራ በዱንያ ላይ ይከፍለዋል ማለት ነው። አላህ ምንድነው የሚለው በሱራ 4 ቁጥር 40 ላይ አላህ የብናኝ ክብደት ያህል አይበድልም፣ ማንንም አይበድልም። ግንስ ከዚህ ሁሉ ነገር አልፈው በብዙ ትግል ላይ ሆነው እሱን ያመለኩ ሰዎችስ ከተባለ ትርፍ ነገር ያገኛሉ ነው። ጊፍት ይሰጣቸዋል፣ ተጨማሪ ነገር ጊፍት ይሰጣቸዋል። አላህ የሚሰሯት ስራ አንዲት ከሆነች በ10 ነው የሚያባዛት። ይሄ እዝነቱ ነው። ፍትህ እያዛባ አይደለም፣ ፍትሃዊ ነው። መልካምን ለሰራ ጨማምሮ ይሰጣል፣ መጥፎን የሰራን ግን አይበድለውም። ያልሰራውን ነገር ያክል አይቀጣውም። በሰራት መልካም ስራ እዚች ምድር ላይ ምን እንዲል ያደርገዋል? ሲሳይን ይለግሰዋል ማለት ነው። በሰላም እንዲኖር ያደርገዋል። ስለዚህ አላህ ሰዎችን የብናኝ ክብደት ያክል አይበድልም። በሱራ 99 ቁጥር 7 የሚለው ምንድነው? የብናኝ ክብደት ያክልም መልካምን የሰራ ያገኘዋል፣ የብናኝ ክብደት ያክልም ክፉን የሰራ ሰው ያገኘዋል። ስለዚህ አላህ ምንድነው? መሐሪ ነው። መሐሪ ብቻም ሳይሆን ግን ፍትሃዊም ጭምር ነው። ስለዚህ ምንድነው ምልሽ መልካም ስራ ያላቸው ሙስሊም ያልሆኑ ሰዎች ካሉ በስራቸው ልክ አላህ እዚህ ምድር ላይ ይከፍላቸዋል። ቀደም እንደገለጽኩልሽ ሐዲስ ማለት ነው። መልካም ስራ የሰሩ ሰዎች ከሆኑ ግን እዚህ ምድር ላይም ክፍያ ሲያገኙ በአኺራ ላይም ደግሞ ጀነትን ያገኛሉ። ለምን ሲባል ያችን መልካም ስራ ሲሰሩ ጀነትን ፈልገው ነው የሚሰሩት። ከሃዲው ግን ጀነትን አይፈልግም። አላመነማ። ብዙ ማስረጃዎች መጥተውት አልተቀበለም፣ አላመነም። ስለዚህ ጀነትን አይፈልግም ያ ሰው። ስለዚህ ምንድነው የሚፈልገው? በዚህ ምድር ላይ ግን መጎዳት አይፈልግም። ሰው አላህ በሚሰራው መልካም ስራ መሰረት በዚህ ምድር ላይ ይጠቅመዋል ማለት ነው። እና የብናኝን ክብደት ያክል አላህ ማንንም አይበድልም። ለሚሰሩ ሰዎች ግን ትርፍ የሆኑ ስጦታዎችን ይሰጣቸዋል። የአላህ እዝነት በጣም 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 ብዙ ነው።
እና እንዳልሽው አዎ ለአማኝ ለየት ያሉ ስጦታዎችን አላህ ይሰጠዋል። ለምሳሌ ሪያዱ ሷሊሂን 434ኛው ሐዲስ ላይ ምን ይላል? በዕለተ ቂያማ አማኝ ወደ ጌታው ይቀርባል፣ እርሱም እዝነቱን ያሳርፍበታል። ይህን ወንጀልህን ታውቀዋለህን ይለዋል። ያ አማኝ ሰውዬ ወንጀል ሰርቷል፣ ግን አያስታውሰውም፣ ረስቶታል የሰራውን ወንጀል። አላህ ያንን ወንጀል ያመጣል ከአማኙ ሰው ፊት። ይህን ወንጀልህን ታውቀዋለህን ይለዋል። አማኙም ያስታውስና ምን ይላል? ጌታዬ ሆይ አዎ አውቀዋለሁ ይላል። ከዚያስ አላህ ምን ይለዋል? ዱንያ ውስጥ እንዳይታወቅብህ እዛ ምድር ላይ ያለህ እንዳይታወቅብህ እኔ ሸፍኜልህ ነበር። የነፍስ አባት ምናምን የሚባል ነገር የለም። ከኔ ጋር ተሳስበዋል። እኔ ሸፍኜልሃለሁ። ያንን ወንጀልህን ግልጽ አላደረከውም፣ ለሰው አላስተዋወቅከውም። ለሆነ ሰው ሂደህ አማልደኝ የሆነ ነገር ብለህ አልሰጠኸውም። በቃ ግልጽ አላደረከውም፣ አንተ ሸፍነኸዋል። ያ አማኝ በመሸፈኑ ምንድነው ጥሩ ነገር ሲባል ያ ወንጀል እንዳይስፋፋ ያደርገዋል። የዛ አማኝ ወንጀሉን የሰራውን ወንጀል መደበቁ እንዳይስፋፋ ያደርገዋል። ምክንያቱም አንዳንድ ወንጀሎች አሉ አንዳንዶቻችን ብቻ ምንሰራቸው፣ ሌሎቹ ጭራሽ የማያውቋቸው። ያንን ወንጀል ይፋ ማድረግ ማለት ወንጀልን ማስፋፋት ነው። ስለዚህ አላህ ምን ይላል? እንዳይታወቅብህ በዱንያ ላይ ሸፍኜልሃለሁ አለ። ከዛስ ዛሬ ደግሞ እምርሃለሁ፣ የመልካም ስራ መዝገቡንም ይቀበላል ይላል ያ አማኝ። ይሄ ለአማኝ የሚሰጥ ነው። ይሄ ወንጀሉን ግልጽ ላላደረገ ሰው የሚሰጥ ነው። አላህ Subhanahu Wa Ta'ala በአንድ ነገር ላይ ተውበት አድርገሽ ወይም በንስሐ ተመልሰሽ ለሌሎች ሰዎች አጋልጦ የሚሰጥ አይነት አምላክ አይደለም። አንድ ታሪክ ልንገርሽ። በሙሳ ዘመን የእስራኤል ህዝቦች ለረጅም ጊዜ ዝናብን አጡ። ዝናብን ባጡ ሰዓት ሄዱ፣ ቆሙ፣ ወደ ተራራ ወጡ። ሙሳን ጌታህን አናግርልን፣ ዝናብ እንዲያዘንብልን ጌታህን አናግርልን አሉት። ሙሳም ከአላህ ጋር ቀጥታ ይነጋገር ስለነበር አናገረ። ዱዓ በሚያደርግበት ሰዓት ትንንሽ ደመናዎች ነበሩ። እነዛ ሁሉ መበታተን መጥፋት ጀመሩ። ደነገጠ ሙሳ። እኔ እየጸለይኩ እኔ እየለመንኩ ጭራሽ ደመናዎች ይጠፋሉ አለ። አላህ Subhanahu Wa Ta'ala ምን አለው? ከናንተ ከዚህ ከህዝቦች መካከል አንድ ባሪያዬ አለ 40 ዓመት ሙሉ እኔን አምጾኛል። እንደሱ አይነት ወንጀል የሰራ ሰው የለም። 40 ዓመት ሙሉ በእኔ ላይ አምጿል። ዝናብንም ለሆም ብዬ ነው ይላል። ከዛ ሙሳ ጮክ ብሎ ተናገረ። አንድ ሰው አለ ከናንተ መካከል 40 ዓመት ሙሉ አላህን ያመጸ። ስለዚህ ያ ሰው ወጥቶ ራሱን አሳልፎ እስካልሰጠ ድረስ አላህ ዝናብን አያወርድም ይላል። ያ ባሪያ ያ ሰውዬ ማንነቱን ያውቃል፣ ራሱን ያውቃል። በሚያውቅ ሰዓት ምን ይላል? ከተከሻው የነበረው ልብሱን ያወልቅና ማልቀስ ይጀምራል። ገና ማልቀስና መጸጸት ሲጀምር ዝናቡ መዝነብ ጀመረ። ሙሳ አለይሂ ሰላም አላህን ጠየቀው። ምን አለው? እንዲህ ሰውዬው እኮ አልወጣም ወደፊት ለፊት አላየነውም እኮ ያን ሰውዬ እንዴት ነው ዝናቡ የዘነበ ሲለው አላህ Subhanahu Wa Ta'ala ምን አለ? እሱ የተጸጸተውን ጸጸት ማንም ሰው አልተጸጸተም። እሱ የተሰማውን የገባውን ንስሐ ማንም ሰው አልገባም። በዚህ ሰበብ ይሄው ዝናብን አግኝታቸዋል ይላል። ሙሳ በጣም ተደነቀ። ምክንያቱም 40 ዓመት ያመፀ ሰው ነው። ምን ያክል ጸጸት ቢጸጸት ነው በአንዴ እንደዚህ ለውጥ እንዲመጣ ያደረገው? ያውም ሰዎቹ ሳያዩታል። ከዛ ሙሳ ምን ብሎ ጠየቀ አላህን? ይሄንን ባሪያህን አሳየኝ። በቃ ይሄ ባሪያ ማለት የተቀደሰ ባሪያ ነው። ይሄን ሰው አሳየኛል። ከዛ አላህ ግን ሲመልስለት ምንድነው ያለው? 40 ዓመት ሙሉ እኔን ሲያምፀኝ ያላጋለጥኩትን አሳልፌ ያልሰጠውትን ባሪያዬን አሁን ወደኔ በተመለሰ ሰዓት ነው አሳልፌ የምሰጠው? ወደኔ በተመለሰ ሰዓት ነው ሰዎች እንዲያውቁት ማደርገው? ይሄን ባሪያ ዛሬ አንድ ቀን ዝናብ ማግኘታቸውን ሳይሆን 40 ዓመት ያመፀውን ኃጢያትና ከትንሽ ጊዜ በኋላ በሱ ምክንያት ዝናብ መከልከላቸው ነው ሰዎች የሚያስቡት። አላህ ግን እንደዛ አይደለም። ስለዚህ ኢቭን ተመልሶ ተጸጽቶ እንኳን ለሚወደው ነብይ ለነብይ ሙሳ እንኳን አጋልጦ አልሰጠውም፣ አላሳየውም። ኢቭን እኔ ይሄን ታሪክ ሳነብ የተረዳው ትልቁ ነገር ምንድነው? ኢቭን ገና ማልቀስ ሲጀምር አላህ Subhanahu Wa Ta'ala ዝናቡን ራሱ ያወረደበት ምክንያት ያ እንባው በሰዎቹ ፊት እንዳይጋለጥ እንዳይወጣ እንዳይታይ ነው። በዛ ዝናብ መሰረት ያለቀሰውን ባንኳ ይሸፈናል፣ ማንነቱ እንኳን አይታወቅም። ስለዚህ አላህ Subhanahu Wa Ta'ala በዚህ ደረጃ አዛኝ ነው፣ በዚህ ደረጃ ወዳድ ነው። ይህንን ይመስላል። አላህ ለሁሉም እንደየዋጋው ይሰጠዋል። ለአማኝ ግን
ከምንም ነገር በላይ ሰጥቷል። ምንድነው የሚለው? ባሪያዬ ወደ እኔ አንድ ስንዝር ሲቀርብ እኔ ወደ እርሱ አንድ ክንድ ቀርባለሁ። ወደ እኔ አንድ ክንድ ሲቀርብ እኔ ወደ እርሱ አንድ እርምጃ ቀርባለሁ። እየተራመደ ወደ እኔ ሲመጣ በፍጥነት እየገሰገስኩ ወደ እርሱ እሄዳለሁ አለ፣ ወደ እርሱ እጓዛለሁ አለ። ሪያዱ ሷሊሂን 96ኛው ሐዲስ ላይ ታገኙታላችሁ። ይሄም ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እንደዚህ ነው። ይህንን ደግሞ በምን አይተናል? በአደም አለይሂ ሰላም ሌላ ሃይማኖት ላይ በሌለው ትምህርት አዳም ባጠፋ ጊዜ በልቡ ተጸጸተ፣ አዘነ። እንዴት ግን ይቅርታ መጠየቅ እንዳለበት አያውቅም። ያ ማዘኑ በልቡ መጸጸቱ አንድ እርምጃ መጠጋት ነበረ፣ አንድ ስንዝር መጠጋት ነበረ። አላህ Subhanahu Wa Ta'ala ምን አደረገ? አንድ ክንድ ቀረበው፣ እየገሰገሰ ወደ እርሱ መጣ። ምን አደረገለት? የጸጸትን ቃል አስተማረው፣ እንዴት መጸጸት እንዳለበት አስተማረው። በዛ በተማረው ትምህርት መሰረት ይቅር በለኝ ማረኝ አለ። ማን? አዳም። ከሱ የወረስነው ነገር የለምኛ፣ እሱን ራሱን እዛው ላይ ማረው። ምንም ያስተላለፈብን ምንም የመጣብን ነገር የለም። እና አላህ አንድ ስንዝር ሰዎች ሲቀርቡ አንድ ክንድ ይቀርባል ማለት ይሄ ነው። አደም ተሰማው፣ እንዴት መጠየቅ እንዳለበት አያውቅም። እንዴት መጠየቅ እንዳለበት አስተምሮ ነው ይቅር ያለው። እና የኔ ይመስላል እልሻለሁ። ጥያቄ ካለሽ መቀጠል ትችላለሽ ኢንሻአላህ። ጥያቄ ካላችሁ መቀጠል ትችላላችሁ። በጣም 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 ከስር ጽፋላችኋለች፣ ጨርሻለሁ ብላለች። አልሐምዱሊላህ። ምን እንደምል አላውቅም። እሺ ኡስታዝ ይቀጥሉ። ኡስታዝ እርሶ ያናግሯት። እኔ አንድ ደቂቃ ቢሰጠኝ ደስ ይለኛል። በዚህ በስ ቀጥሉ ኡስታዝ። አላህ እየተመላለስን ቢሆን ደስ ይለኛልና አላህ ባያዝንላቸው ነው። ለው ዩአኺዙ ላሁ ናሰ ቢዙልሚን አላህ በበደላችሁ ምክንያት ቢይዛችሁ ኑሮ ይላል ማተረከ ዐላ ظهሪሃ ሚን ዳባ በምድር ላይ ምንም አይነት ተንቀሳቃሽ አይኖርም ነበር ይላል። አላህ በበደላችሁ ምክንያት እናንተን ቢይዛችሁ ኑሮ በምድር ላይ ምንም ተንቀሳቃሽ አይኖርም ነበር ይላል። በምድር ላይ ምንም ተንቀሳቃሽ አይኖርም ነበር እና አላህን የካዱ ሰዎች ይተነፍሳሉ አይተነፍሱ? ፒኬ አላህን የካዱ ሰዎች ይተነፍሳሉ። ምንከኛ አላህን የካዱ ሰዎች ሲሳይ ሪዝቅ አላህ ከልክሏቸዋል። ምድር ላይ ሰላም መጻችሁኝ አልተቀበላችሁኝምና ብሎ ከልክሏቸዋል። አልከለከላቸው። የለህም አናቀህም አንተ ማነህና ብሎ የሚሰርቡ ሰዎች በሱ ምድር ላይ ይኖራሉ አይኖርም? ዛሬ ከነገ ይመለሳሉ እያለ ታዲያ አላህ አያዝንም? ወማ ነቀሙ ሚንሁም ኢላ አንዩእሚኑ እንደውም በአላህ ያመኑ ሰዎችን ለምን ታምናላችሁ እያሉ የሚያሰቃዩ ሰዎች ይኖራሉ እኮ ምድር ላይ። ለምን ትኖራላችሁ? ለምን ታመልካላችሁ አላህን እያሉ የአላህን ባሮች የሚያሰቃዩትን ሰዎች በሱ ምድር ላይ የሱን ሲሳይ የሱን ሪዝቅ እየበሉ ይኖራሉ። ለምን ታመልኩታላችሁ? ምን አረጋቸው ግን? አላህ ይሄን ያህል አዛኝ አምላክ ነው። አላህ ይሄን ያህል አዛኝ አምላክ ነው። እኔ አላህን አዛኝነት መግለጽ ይከብዳል። በቃ ለዛሬ በዚህ ነው። ሌላ ጥያቄ ከሌለ
ለነሱን ተው እና ጨርሻለሁ። ሰላም አለይኩም። ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም። ወአለይኩም ኡስታዝ አንድ ሰላም። ጥያቄ ልጠይቅህ? አንድ ጥያቄ ልጠይቅህ አንተን አቡ ሙአዊያ። ለቤክ ቀጥል። አይደለም አንዳንዴ ቅጣት ሲባል ቅጣት እኮ በራሱ ራህመት የሚሆንበት ቦታ እንደለ ታውቃላችሁ። ቅጣት ሲባል ሰው እንዴት ቅጣት በቃ ስሙ ቅጣት ታውቃላችሁ። ቅጣት መጥፎ የሚሆነው ያለ ቦታው ሲሆን ነው። አላህ እኮ ራሱን አዚዙን ዙ ኢንቲቃም ይላል አይደል እንዴ? እሱ እኮ አሸናፊና እንደዚህ አምባገነን የሆኑ ምድር ላይ ብክለትን ሲፈጽሙ የነበሩ የሰዎችን ህይወት ሲያስተጓጉሉ የነበሩ ሰዎችን የሚበቀል አምላክ ነው። በቦታው ሲሆን ሁሉ ነገር ያምራል። እንደው ለንግስት ይሄን ምሳሌ በሷ ባልሰጥባት ደስ ይለኛል። እዚህ ውስጥ ባለችው ሚስተር ኤክስ የምትባል ሰው ኡስታዝ፣ እንደው አንድ ሰውዬ ዘመድ አዝማዶቿን ገለውባት ምድር ላይ ብክለትን አስፋፍቶ ዘር ማንዘሯን አጥፍቶ መጥፎ ስራ የተባለ ሰርቶ እህቶቿን ደፍሮ አትሰሙም እንዴ? በየሚዲያ በጣም ሲሰቅጣት ነገር እኮ ትሰማላችሁ። ህፃን ልጅ ገሎ ደፍሮ ሲያበቃ ገሎ በጣም ልናወራው የሚከብድ ሰዎቹን አማኞችን የሚያሳድዱ በቃ ነጋ ጠባ ወንጀል በቃ ነጋ ጠባ ደም የጠማቸው ሰዎች የሉም እንዴ? አይደለም ኡስታዝ አለው አይደል? ለነዚህ ሰዎች ጀሃነም ካልሆነ ታዲያ ምን ይገባቸዋል? እኔ መልሱን ለራሷ ተዋለሁ። አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ይምራሽ። አላህ ምን አለ መሰለህ? አንድ ይሸፋል ታላቁ እኔም ታላቁ ነገር ያሉኝ ይሄንና አላህ እንዱ ጀሃነምን ለምን ፈጠር ካለው ታላቁ ኡስታዝ አቡል ቡኻሪ አላህ ጀሃነምን ለምን ፈጠረ? ምን ሊሰራለት አለ? ምን አለ? አላህ ጀሃነምን ለምን ፈጠረ? አልገባኝም። እንደው ጀነትስ ሲፈጠር ልንገባበት ነው። እንደው ጀነት ጀሃነምን ለምን ተፈጠረ ብሎ ጠየቀ። ይሄ ሰውዬ ለካ ክፉ ነገር መጥፎ የሚሰራበት ሀገር ላይ አልነበረም ሰውዬው እና የውም ሚነል አያም ጉዞ ይገጥመውና ይሄዳል አሉ። ጉዞ ይገጥመውና ይሄዳልና ከዛ የሆኑ ሰዎች ሽፍታዎች ቁጣዑ ጠሪቆችን ያገኛል አሉ። ቁጣዑ ጠሪቅ ማለት የመንገድ ዱርዬዎችን እና ያገኛቸውና እርጉዝ ሴት ይዘዋል። ምን ልታረጓት ያዛችኋት አላሉ ሰውዬው። ምን አገባህ እናንተ አሉት። የሰውየውን አይኑ እያየ ኧረ ተዋት ቢሉ አይኑ እያየ ይደፍራታል። ከዛ በኋላ ሆዷን ይቀዳሉ። ሆዷን ቀደው ልጇን አውጥተው ይጥሉባታል። 40 ዓመት ሙሉ ጀሃነምን ለምን ፈጠርክ ብዬ ስጠይቅህ የነበርከው አምላክ እንኳን ፈጠርኩ አሉ። ጀሃነምን እንኳን የፈጠርክ ለካ ጀሃነም የሚገባቸው የሐቁ ባለቤት የሆኑ ሰዎች አሉ። ለነዚህ ሰዎች ከጀሃነም ውጭ ምን አይነት ፍርድ አለ? እና ዛሬ ጌታዬ ሆይ ያመንኩኛል አሉና እንደ ጀሃነምማ ያስተሐቅ የሚገባቸው አሉ። የ3 ዓመት ልጅ ደፍረው ገለው የሚሄዱ ሰዎች ከጀሃነም ውጭ ምን አይነት ፍርድ ይገባቸው? እና አላህማ በጣም ፍትሃዊ አምላክ ነው። የሚገርም አምላክ ነው። ሐቅ የሚሰጥ አምላክ ነው። ወላሂ ገለኸው እንኳን ማትረካበት አገጣጣም አለ። አሁን አውሮፓ ላይ እስር ቤት አስገብተው የሆነ ቪዲዮ አይቼ ነበር ኡስታዝ። የዱባይ እስር ቤት ብኖር ይሻለኛል አለች ሴትዋ ቪዲዮ እያየሁኝ። ምን ነው ሲባል ዶሮ ነው የሚቀርብልን። ሰው ገለህ ዶሮ የምትበላ ከሆነ ምን ትርጉማል? ፒኬ አሮስቶ ጧት ወተት የምትጠጣ ከሆነ እስር ቤት ነው። 5 ዓመት የደፈረን ሰው የ3 ዓመትን ልጅ የደፈረ ሰው የገደለ ሰው ዶሮ እየበላ ይኑር? ወተት እየጠጣ ይኑር? እሺ በሰው ላይ ሳሙና የሰሩ ሰዎች እስታ ምን ትላለህ ፒኬ? በሰው ልጅ ላይ በሞራቸው ሳሙና የሰሩ ሰዎች ጀሃነም ይስተሐቁ እና አላሁ አለም። ጥያቄ እንደመለስ ተስፋ እናደርጋለን። እኛም ወሬ አበዛሁ ዛሬ። ሰላም አለይኩም። እሺ እኔ ብዙ ያወራው ወአለይኩም ሰላም ወራህመቱላህ
ጀዛከላህ ኸይር ችግር የለውም። እሺ እንትን አይ ቲንክ በጠየቁት ጥያቄ ላይ በቂ መልስ ሰጥቷልና መልስ ስንጨምር